ለሊት 10 ሰዓት አካባቢ እያሰላሰልኩ ተደወለ። እኔ ልትርቂ በቃ መስከረም አለች። መስከረም ሄለን እባላለሁ። ደራሲም ዳይሬክተርም ነኝ። በአንድ ወቅት ደግሞ ልጅ፣ ከዚያም እናት፣ ስደተኛ፣ ሲኢኦ ሁሉን ሆኜ አልፌያለሁ። አርት ውስጥ ነበርሽ? የበረዶ ዘመን እነ ሳራ ፊልም ደራሲ ዳይሬክተር ነበር። በጣም ማድሮ ነበር እናትና አባታችን በነበሩ ጊዜ። የበረዶ ዘመን የኔ የቤተሰብ ታሪክ ነው። ሳያት ደምሴ የሰራችበት ያ ታሪክ በህይወት ዘመኔ ለማን ተናገረው ማቅለከር አይደለም። ይሄን ወሬ ለማንም አውርተሽ አታውቂም? የመጀመሪያ ጊዜ ምን ያንን ልጅ ወስጄ ማሳደግኩት ነበር አለች። ሳትወልድ ሞተች። ከዛ በኋላ አምራል ሸገኖ መጀመሪያ ልጄን ከወለድኩ ከ7 ዓመት በኋላ በትልቅ ሰርግ ትዳር ያዝኩ ማለት ነው። ግን አንዳንዴ እግዚአብሔር ዝም ሲል ወይኔ ስልክ ቁጥሩ እንኳን ባገኘው ትላለህ። አሜሪካ ለመጀመሪያ ጊዜ ልጆችን ቆጠርኳቸው። ማለት 1 2 3 4 ልጅ ነው ያለ። እዚህ ያለ ቁጥራቸው አይታወቅሽም? እኔ ሆምለስ ነበርኩ። ሆምለስ? የሰው ልጅ በብዙ መከራ ውስጥ ሲያልፍ 2 ነገር ነው የሚሆነው። ወይ በጣም ሩሩ ይሆናል፣ ወይ ደግሞ በጣም ጨካኝ ይሆናል። እሱ የተቀጠቀጠ ልብ ስላለኝ እንደዚህ ማለፍ ነበረብኝ። ይህን ያህል ያውን ጨካኝ ሰው በጣም ነው የምጠላው። ሻወር እየወሰድኩ ማልቀስ ጀምርና ቅዳሜ ኦፌ ነው ያለ ታለቅሳለሁ እላለሁ። ሄሎ፣ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና ቆየሽ። ደህና ነሽ? ደስ ብሎኛል ስላገኘሁሽ። እኔም በጣም ደስ ብሎኛል ስለመጣ። በጣም ጥሩ። ለተመልካቾቻችን ማን ጋር ያለ ነው የሚለውን እናስተዋውቃቸውና አረፍ ብለን እንጨዋወታለን። እሺ፣ ሄለን ታደሰ እባላለሁ። እንግዲህ ዛሬ ከማራኪ ወግ ጋራ ወግ እናደርጋለን። ብዙ ጨዋታ አለን፣ ብዙ ጨዋታ እንጫወታለን። አብራችሁ እንደምትቆዩ ተስፋ እናደርጋለን። ቴንክ ዩ ሶ ማች። ውድ ተመልካቾቻችን ማራኪ ወግና ቬጂታን ኢትዮጵያ ቱር ኤንድ ትራቨል ከኔዘርላንድ አምስተርዳም መልካም የገና በዓል እንዲሆንላችሁ ይመኛል። በዚህ አምስተርዳም ኔዘርላንድ የምትገኙ ኢትዮጵያም ያላችሁ ወዳጅ ዘመድ ወገኖቻችን ሁላችሁም እንኳን ለገና በዓል በሰላም አደረሳችሁ እንላለን። ማራኪ ወግ ከዚህ ከአውሮፓ ድንቅ ያልተነገሩ ታሪኮች፣ የስኬት የፍቅር ቤተሰብ ወደ እናንተ ይዞላችሁ ይቀርባል። ቬጂታን ኢትዮጵያ ቱር ኤንድ ትራቨል የእናንተን የጉዞ ታሪክ ለማስተካከል የጉዞ ህልም ለማሳካት ሁሉንም ነገር አዘጋጅቶ አሰናድቶ ይጠብቃችኋል። በዚህ ቁጥር አሁኑኑ ደውሉ። መልካም የገና በዓል ይሁንላችሁ። እንኳን አደረሳችሁ። ሄለን ማነች? ስምሽን ብቻ ነው ያስተዋወቅናቸው ለተመልካቾች። ግን ሄለን ታደሰ ማነች ይባል በምን አይነት መንገድ ነው የምትገልጫት? ሄለን ታደሰ በጣም ብዙ አይነት ሰው ናት። በአርት ውስጥም ረዥም ጊዜ ኖራለች። አሁን በቅርብ ነው ከአሜሪካን ሀገር የመጣሁት። አሜሪካ ቆይታ ጨርሼ ሙሉ በሙሉ ጨርሰሽ? ሙሉ ለሙሉ ጨርሼ ነው። ግን ይነበር ነው ላይፍ ላይ ምን እንደምታይ ምን እንደምትወስን አታውቅም። በጊዜው ደግሞ የሚለወጥ ነገር ይኖራል። ግን ሀገሬ ብዬ ለመስራት ነው የመጣሁት ከ12 ዓመት ቆይታ በኋላ። ከዛ በፊት ግን እዚህ አርቲስት ነበር። ድሮ የሚታዩ የበረዶ ዘመን ፊልም እነ ሳራ ፊልም ደራሲ ዳይሬክተር ነበር። ትልቅ የማስታወቂያ ድርጅትም እንመራ ነበርና በዛ ውስጥ ብዙ ማስታወቂያዎችን ታዋቂ የነበሩ ማስታወቂያችን በዳይሬክተርነትም የማስታወቂያ ሰራተኛም ሆኜ ያደረኩ እንደዛ ስሰራ ኖሬያለሁ። ሰው ከአርቱ የራቅሽው ወደ አሜሪካ ከሄድሽ በኋላ ነው? አዎ፣ ብዙዎቹን እኮ የዋጠ ቦታ ነው። አሁን ያለ ነው ሆቴል ውስጥ ነው የተገናኘ ነው።
ልክ ነው። እዚህ ሆቴል ውስጥ የተገናኘንበት ምክንያት ገና እዚህ መኖሪያሽን ቤት ምናምን ሴትል አላደረግሽም ምንድነው ያለ? አይደለም ቤት እየሰራሁ ነው ወደዚህ ሀገር ስመጣ ግን ሩቅ ነው። እኔ ደግሞ እዚህ መሀል ቦሌ ላይ ዴማውፕ ሪል ስቴት የሚባል ኦኬ በጣም ቆንጆ G+24 ነው። ኦልሬዲ ካርታ ሁሉ አልቋል። ሶ እዛ ላይ ሪል ስቴት ገዝቻለሁ። ኮንግራቹሌሽን ደስ ይላል። ቴንክ ዩ ሶ ማች። እና ጎረቤት ወይ ትሆኝናለሽ ተጨማሪ ቤት ጋብዙን መተንና yes ለብዙዎች ነው ይሄ ጥያቄ። ቦሌ መድኃኒዓለም ፊት ለፊት በጣም ዘመናዊ ቅንጡ አፓርታማ አሁኑን የቤት ባለቤት እናድርጋችሁ እና በዚህ ቁጥር ከደወላችሁ የቤት ባለቤት እናደርጋችኋለን። ሄሉም እንግዲህ አፓርትመንት ውስጥ እየኖርኩኝ እያለሁ ሌባ ገብቶ የት ቤቴ ድረስ ብዙ ንብረት ጠፋ። በጣም ብዙ ንብረት ወሰደ። ሰው ተጨካክኗል። ከባድ ነው። በዚህ ምክንያት ለጊዜው ከዛ ቤት ኢሚዲየትሊ the next day ነው የወጣሁት እና አሁን ሆቴል ነው ያለሁት። በጣም ጥሩ ሶ ላይፍ እንዴት ነው ኢትዮጵያ? ትንሽ የሰዎችን ችግር ስታይ ይሰማህ። እኔ ደግሞ በጣም ሴንሲቲቭ ከሚባሉ ሰዎች አይነት ነኝ። ከዛ ውጪ ደግሞ ልጆቼ እዚህ አለመኖራቸው አሜሪካ ናቸው ልጆች እና ብቻዬን መሆኔን እና ያ ትንሽ ያስቸግራል። በዛ በተረፈ እግዚአብሔር ይመስገን ሰላም ነኝ። ጥሩ ያረፍሽበትን ታሳይናለሽ? ጊዜያዊ ቤቴ ማሳያችሁ። በጣም አሪፍ። አሁን እንግዲህ ባለሁበት ቦታ እንግዶቼ ስለሆናችሁ ቁርስ ቤት ያዘጋጅተውልኛል። Thank you so much። እሺ ያዛንቺ በድጋሚ ቴንክ ዩ። እኔም በጣም ደስ ብሎኛል። ቤተሰብ አሁን የት ነው ያለው? ከእህቶቼና ከወንድሞቼ ጀምሮ ብናገር ብዙዎቹ ውጪ ናቸው። አሜሪካ እዚህም ወንድም አለኝ ግን ሞር የፋሚሊ ካዝና አክስት አጎት የእህቶቼ ልጆች ብትለው ብዙ እዛ ሀገር ናቸው ያሉት። አሜሪካ ናቸው። ጓደኞቼ በሙሉ እዛ ናቸው። ጥሩ ሶ ወደ ኢትዮጵያ ሙሉ በሙሉ ሙቭ ስታደርጊ ልጆችሽ ምን አሉ? ከባድ ነበር። በጣም አስታውሳለሁ የመጨረሻው ናይት መጀመሪያ ወደዚህ ልመጣ ስል ሲሸኙ የነበረው ስሜት በጣም ከባድ ነበር። የሚገርምህ ሰው አንድ ከተማ ውስጥ ሆኖ ሳይገናኝ አመት ሊቆይ ይችላል። ገብቷል። ፊሊንጉ ግን ሩቅ ሲሆንና ያለውን አይነት አንድ አይደለም። ጥሩ ሶ እንግዲህ የሄለንን ታሪክ በደንብ እንጨዋወታለን። ሄለን የተወለደ ስለ ልጅነት ስለ ቤተሰብ ከዛ ስለ ልጅነት ሚሞሪዎችሽ እያነሳን እንሄዳለን። ደስ ይለኛል። እኔ የተወለድኩት ኳስ ሜዳ አካባቢ ነው። የኳስ ሜዳ ልጅ ነኝ። የአርት ሰፈር አይደል? ብዙ አርቲስት የወጣበት እጅግ በጣም ብዙ። እዛ ነው ያደግኩት። ለቤተሰቤ ከእህቶቼና ከወንድሞቼ አራተኛ ልጅ ነበርኩ። በጣም ቀበጥ ወይም ደግሞ በጣም ቀልቃላ ባህሪ ያላት ልጅ ነበርኩኝ። ቤተሰብ ውስጥ ማስቅ ምጨፍር ማዝናና ሬስትለስ የሆነ ታይፕ እንደዛ አይነት ነው የነበርኩት በልጅነቴ እና አባቴ በጣም ኃይለኛ ስለነበረ አባቴ ጋር የነበረውን ፕሬሸር የማዋዛላቸው ነው ነበርኩ። አባቴ በጣም ለቤቱ ፈታ የምታረጋቸው ፈታ ማረጋቸው ተቆጥተን ተጨጭቀን ሲሆን ከዛ ውስጥ የሆነ ነገር መዝጃ አውጥቼ እዚህ ጋር ፈን ለመፍጠር ሞክራለሁ። አውቄው አይደለም ናቹራሊ እንደዛ አይነት ነገር ነበር። ባይ ዘ ዌይ ልጆቹም ሌሎቹም እህቶችም ወንድሞችም እንደዛው አይነት ናቸው። ግን የኔ ብዙ ጊዜ የኮሜዲ አይነት ታይፕ ነበር በልጅነቴ። እንደዛ ነበር ያደግኩት። ከዛ በኋላ ደግሞ ገና 9ኛ ክፍል ስገባ ሚኒ ሚዲያ ውስጥ ድራማ ምናምን መሳተፍ ጀመርኩ። ድራማ ሙዚቃ ምናምን ስትገባ ደግሞ የበለጠ ከሙዚቀኞች ከቲያትሮች ከፊልሞች ሰዎች ጋራ የቀረብክ ይመስላል። ፓርት ኦፍ ኢት የሆንክ ነው የሚመስልና የእነሱን ነገር ማየት ትምህርት ቤት እየፎረፉ ፊልም መግባት። ትፎርፉ ነበር እንዴ? በጣም አስታውሳለሁ። በጣም ወዳት እህቴ እኔ ታላቅ እህቴ ነበረችና ከሷ ጋር አንድ ጊዜ ከትምህርት ቤት ፎርፈን
መንገድ ላይ አይቶን ወንድሜ ቤት መጥቶ ከመፈረፋቸው መተቃቀፋቸው እና እንደዛ ያለ በቃ እየሄድን እንደዚህ ፊልም እያየን ወይኔ አንድ ሰው ታዋቂ ሰው ካየንም ኦ ማይ ጋድ ወይኔ ያሳምንት የኛ ነው በቃ ከሌን እኮ አየሁት ባይኔ ብለን በጣም ደስ የሚል ነበር። እንደዛ ነው ወደ አርት የተገባ። ከዛ በኋላ ነው ብሔራዊ ቲያትር ለማየት ሄጄ ውጪ ተሰልፌ ቆሜ ነው አንድ ነፍሱን ይማረውና በህይወት የለ ፊልም ቲያትር መስራት ትፈልጋለሽ ብሎ ጠየቀኝ። አዎ አልኩት። እዛ የሬዲዮ ድራማ ለማሰራት ስክሪፕት ሰጠኝ። እኔ ጌታ እኔ ለሳምንት ተዘጋጂ ያለኝን ስክሪፕት በሌሊቱን ጨርሼው እንደውም የሬዲዮ ድራማ እኮ በቃል መያዝ የለብህም ታነበዋለህ። እኔ በማግስቱ ይዤዋለሁ። እንደዛ ተብሎ የቲያትር ቤት በር ተረገጠ። እዛ እንደዛ እያልኩ ነው እና ወዲያ ሁሉ ነገር ወላላ ትንሽ ልመልስሽ ቤተሰብ ጋር ስለነበርሽ አታችመንት አባትሽ ኃይለኛ እንደሆኑም አስተሽልኛል። ከዛ ጋር ተያይዘው የነበሩ ቤት ውስጥ አታችመንቶቹ እነሱ ነገሮች ትንሽ ንገሪኝ። በምሳሌ ብነግርህ ነው አባቴ እጅግ በጣም ኃይለኛ ከመሆኑ የተነሳ የምንወደው አሁን ድሮ ቴሌቪዥን ፕሮግራም ካለ ማስታወቂያው ሲተላለፉ ቁጭ አሁን ህብረት ሪት ካለ እግራችሁን ካልታጠባችሁ ህብረት ሪት አታዩም ስለምንባል እግራችን የምንታጠበው ገና 11 ሰዓት ሲሆን ነው ያንን ለማየት ገብቶሃል። እንደዛ እና በጣም የምንወዳቸው ፕሮግራሞች በቴሌቪዥን ይተላለፋሉ አይደል? አባቴ ግን ሳሎን ከገባ አናይም። አትዩ ስለሚለን አይደለም ስለማንፈልግ እዛ ጋር መሄድ እሱ ፊት ለፊት ቁጭ ማለት በዋናው በር ዞረን በቀዳዳ ፕሮግራሙ የምናይበት ጊዜ አለ። አራቴ ዳሳው ማች ኃይለኛነቱ ተፈጥሮ ወይስ ለእናንተም ተቆበቁት ለማሳደግ ነው? ብዙ አይማታም። እሺ ግን በጣም ኃይለኛ ላይክ 10 ጥያቄ ፈተና 9ን ሰርቼ አንዱን ኤክስ ካገኘው እኔ ጌታ አይታደርብኝ። እዛ ሶፋ ላይ ቁጭ ብሎ እኔ ቆሜ እስቲ ንገሪ ምንድነው የምትሰሪው? የቤት ኪራይ የለብሽ፣ የመብራት አትከፊ፣ የስልክ አትከፊ፣ ስራሽ ምንድነው? መማር። እሱ እንዴት አትደፍችም ብሎ 2 ሰዓት ሙሉ ግስኪን ከተከተ ተመክሬ ሄዳለሁ። ታዲያ ሌላ ጊዜ ያቺን ለመድፈን አፈርድም ይበላሉ። ያቺን ነገር እንዳትመጣ ማለት እንደዚህ ነው ሁላችን ሽሽት። እሱን ከዛ በኋላ አባታችሁን በጣም እንፈራዋለን። እናታችን ደግሞ የሱ ተቃራኒ ሶፍት ምስኪን። እሱ ጭቅጭቆን ስትመጣ ነይ ስጦታ አዘጋጅልኝ የምትላይ በሱ አለፍ ነው። እንደዛ ነው። ከዛ በኋላ እንዴት ነው ላይፍ የቀጠለው? 9ኛ ክፍል አይደለ? 9ኛ ክፍል ወደ አርት ተሳብኩ። ወደ አርቱ ገባሁ። ከዛ ትምህርት ቤት ከምገባበት ማልገባበት ነገር ይበልጣል ማለት ነው። እየወጣሁ እየገባሁ 10ኛ ክፍል እንደምንም አለፍኩ። 10ንም እንደዚሁ እየወጣሁ እየገባሁ 11 ደረስኩ። ከዛ በኋላ ሞር ወደ ቲያትር ቤት እየሄድኩኝ መጣሁ። የመጀመሪያ ልጄን በዛ ጊዜ ነው ያረገዝኩትና ድንገት ነው ወይስ? ድንገት ነው። እርግዝናው ሲፈጠር እንዴት ነበር? ላይክ ቤተሰብ አባትሽን እያሰብኩ እኮ ነው። ከባድ ነው፣ በጣም ከባድ ነው። አየህ ግን በዛ ጊዜ አባቴ በህይወት የለም። ከዛ በኋላ ቆይቼ ነው ወደ ትዳር ውስጥ የገባሁት። ልጄ እያደገች መጣች። መጀመሪያ ልጄን ከወለድኩ ከ7 ዓመት በኋላ በትልቅ ሰርግ ትዳር ያስኩ ማለት እና ያሆነና እንግዲህ በብዙ ነገር ውስጥ ታልፎ ሰልፍለስ የሆነ ራስ ያልተወደደበት የፍቅር ህይወት ታለፈ ተኖረ ማለት ይችላል። በጣም ደስ ይላል። ጋብቻው እንዴት ነበር? ሰርጉ በጣም ትልቅ ነበር። ግን አሁን ያው ብዙም ስለሱ ማላወራበት ምክንያት አብረን አይደለንም። ያው ሁሉም ሰው ምክንያት ይኖረዋል። ሰው ወደ አርቱ የገባሹ ሁለት ኮለሽ በኋላ ወርዋል እንደነገርኩ ስክሪፕት ወሰድኩ ብያለሁ። ኦኬ ያኔ አርቱ ውስጥ የተጠነሰሰ ማለት ነው። ከዛ ወደ ልጆች ሲሆን ልጆቼ ላይ ተጣበቁ እና ከአርቱ 7 ዓመት ያህል ከአርቱ ራኩኝ። ከዛ በኋላ ሳየው እኔ ውስጤ ፖቴንሻል አለኝ ብዬ ነው የማስበው። ራሴን በሌላ መንገድ ለማውጣት መፍጨርጨር ጀመርኩ። በዛ ጊዜ ነው ቤት ውስጥ ሆኜ የበረዶ ዘመንን የጻፍኩት። ከዛ የበረዶ ዘመንን ዳይሬክት ያረኩት። ከዛ በኋላ ደግሞ ሳራ ፊልምን ሳያት ደምሴ የሰራችበት
የሰራሁት ተከታታይ አመታት ላይ ነው። የሳያት የመጀመሪያ ፊልሟ ነው። የሳያት የመጀመሪያ ፊልሟ ነው። አንቺ ነሽ ካስት ያደረግሻት? እኔ ነኝ ካስት ያደረግኩት። እውነት የመጀመሪያ ጊዜ? አዎ የመጀመሪያ ጊዜዋ ነው። እሱ ፊልም በጣም ቆንጆ ነበር። በወቅቱ ቲያትር ቤት እየሞላ ነበር የሚታየው። የብዙ ሰዎች ስቲል ናው የብዙ ሰዎችን ፔን የሚናገር ፊልም ነበር። እንኳን አደረሳችሁ ከዴማ ሆፕ ሪል ስቴት። ዛሬ ማራኪ ወግ በአውሮፓ ኔዘርላንድ አምስተርዳም ከተማ ይገኛል። ለእርሶ ልዩ የገና በዓል ስጦታ ከዴማ ሆፕ ሪል ስቴት ልዩና እጅግ ቅንጡ የሆኑ አፓርታማዎችን አዘጋጅተንልዎታል። ቢፈልጉ ቦሌ መድኃኔዓለም ፊት ለፊት ካርታ ያለቀላቸው አሊያም በአዲሱ ሳይታችን በአትላስ እንዲሁም ደግሞ በሌሎች የተለያዩ ቦታዎች ድንቅ የሆኑ ቅንጡ አፓርታማዎችን ለእርሶ አዘጋጅተናል። ልዩ የገና በዓል ስጦታችን ነው። በድጋሚ እንኳን አደረሳችሁ። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ከዛ ደግሞ ስዊድን ፊልም ፌስቲቫል ተጋብዤ ሄድኩ። ሳራ ነው። እዛ ለብዙ ሰዎች ታይ ምናምን ጥሩ ጊዜ ነበር ለፊልም። በረዶ ዘመን በጥቂቱ አስታውሽን እስኪ። የበረዶ ዘመን የኔ የቤተሰቤ ታሪክ ነው። ኧረ ተይ። እናትና አባቴ በተከታታይ ነው የሞቱት፣ ግን በተለያየ ነገር ነው። እሱ የጉበት ካንሰር ተብሎ ነው። ከዛ እሷ ደግሞ ደም ብዛት ነበራት እና እንደውም አስታውሳለሁ እሱ ሆስፒታል ተኝቶ ሞተ ሲባል እሷ ደግሞ ተከልብሶ እሷ ሆስፒታል ስትገባ ቀብር እንኳን አልቀበረችም ነበር። የባለቤቷን ቀብር ላይ አልነበረችም እናቴ። በዛው በደም ብዛቱ ነው ያረፈችው። ስትሞት ተከታታይ ሆኖ ነው የሞቱት። እንግዲህ እኛ ስናድግ ውጪ እንዳንወጣ እየተከለከልን እየተገረፍን ስንት ነገር መከራ እያየን ያደግን ልጆች ነን። ልክ ያ ነገር ሲሆን የአባታችን ገቢ ሲቆም ምን ልንሆን እንችላል? ቤቱ ውስጥ ጆክ እንደ ጉድ ነው። እንዲህ ዘነጠሽ ወድቦንቺ እንዲህ የዘነጥሽው ልትራቢ ነው ሆድሽ ባዶ ሆኖ አሁን እንዲህ ምን አዘነጠሽ ምናምን እንባባላለን። የቤቱ ገቢ ምንጭ አባታችን ነበር እና እንስቃለን፣ ከዛ እናለቅሳለን፣ እንስቃለን፣ እናለቅሳለን። በቃ የበረዶ ዘመን ያ ነው። ላይክ ጥሩ ፋሚሊ የነበሩ እናትና አባታቸው ሲሞቱ ኑሮን አጀስት ማድረግ አቅቷቸው የሚሰሩት ነገር ሁሉ ፈኒ ነው። የበረዶ ዘመን ብዙ ታሪክ አለው እና አሁን ለምሳሌ አንዱ ታላቃቸው የምትባል የበረዶ ዘመን ትንሽ ካራክተሩ ታላቃቸው የምትባለው ልጅ ትታመማለች። እነሱ ኬታ አምጥተው ሆስፒታል ይወሰዷት። እዛ በኋላ እንደምንም ብለው ተክተልትለው ለምነው ባለ ታክሲውን በነፃ እንዲወስዳቸው አታችን ልትሞት ነው ብለው ሰጣቸው። እንደዛ ነው ታሪኩ። በየቀኑ የሚገጥማቸው ነገር የሚያሳቅቅም የሚያስቅም ጭምር ነው። አለባበሳቸውንም የበረዶ ዘመን ላስታውስ፣ ልጆቹ በሙሉ አንድ አይነት ፒጃማ ነበር የሚለብሱት። ያ የኛ ቤት ስታይል ነበር። እንደዛ ነበር ይገዛልን። የሚገርም ነው። በጣም ፌመስ እኮ ነው በረዶ ዘመን። ምናልባት አሁን ዘመን ትውልድ ልጆች ሊያስታውሱት ይችላሉ። አሁን በዚህ አጋጣሚ እንደ በአዲስ ሰዎች በአዲስ ካስት ታሪኩን እንደ አዲስ ካስት አድርጌ ልሰራው። በእውነት በስማ የተረሱ ታሪኮች ተጨምሮበት ቅርቡ ሰራዋለሁ ብዬ አስባለሁ። ምክንያቱም በጣም ብዙ ሰው ይጠይቀኛል። የልጅነትም ትዝታ አይነት አለ አይደለ? እንደዛ አስባለሁ እልሃለሁ። ሳራስ እሱስ ስቶሪ አታችመንት አለው ትንሽ ወይስ እንዴት ነው? ምንም አይነት አታችመንት የለውም ከኔ ጋር ሳራ። ግን በዛን ጊዜ ስሰማ ከነበረው ሪያሊቲ ወይም ከነበረው እውነታ ጋር የሴት ልጅ እና ብዙ ሪሰርች አድርጌ ነበር እሱን ለመስራት። በየሆስፒታሉ በአመት ምን ያህል ልጆች እንደዛ እንደሚሆኑ፣ በአብዛኛው በቅርብ ያለ ሰው እንደዛ እንደሚያደርግ እና እንደነዛ ነገር ግን ሞር ያተኮርኩት ትንኮሳው ላይ ወይም ደግሞ ጥቃቱ ላይ ብቻ ሳይሆን ከጥቃቱ ጀርባ በሷ ስብዕና ላይ የሚያመጣው ነገር ነው። ሰው ያንን ትሩማ ላይ ነበር የሚያተኮረው። ሰው ሁለት ፊልሞች ዳይሬክት አድርገሽ ጽፈሽ አዘጋጅተሽ ከዛ በኋላ አርቱን ገታ ያደረግሽው ወደ አሜሪካ ስቴጅ ነው? አዎ። እንዴት ነው አጋጣሚ ሄዳችሁበትን አጋጣሚ እስኪ? ኦኬ አሜሪካ ደግሞ ሄድኩ እኔ ጉድ አልክ እና አሜሪካ ለመጀመሪያ ጊዜ ልጆቼን ቆጠርኳቸው። ማለት 1 2 3 4 ልጅ ነው ያለ። ከመግበሩ የተነሳ እዛ አይከብድህም። እዚህ ያለ ቁጥራቸው አይታወቅሽም። አባባለ አገብተኛ ምንድነው? እዚህ ቤተሰብ አለ። በጣም የምወዳት እህቴ ነበረች። ቤት ውስጥ ብዙ ሰራተኛ አለ። ኤቭሪቲንግ ሁሉ ነገር ኦርደር ነበር። እዚህ ቤታችን በጣም ትልቅ ነው።
ግራውንድ ፕላስ 2 ምናምን ቶ እዛ ዋን ቤድሩም አፓርትመንት ውስጥ ራሴን አገኘሁት። ሙሉ በሙሉ ኑሮ እዛ ለማድረግ ነው ወስናችሁ ይላችሁ? እዛ ለማድረግ ያለችኝን ጥሪት ሁሉ ሰብስቤ ግን እንደደረስኩኝ ችግር አላየሁም። ወዲያው አላየሁም። ለምን ብሬ አላለቀም ነበር። ያኔ ሁሉ በቃ ናይቭ ነበርኩ ማለት ይቻላል። ምስኪን እሱ ሁሉ አላስተዋልኩት። ኤኒዌይ ላይፍ ተጀመረ። ልጆች ማሳደግ ከበደ። ባለቤትሽ ጋር ነው ወይስ? ነው አይደለም። ብቻሽን የወጣሽው? አዎ ብቻዬን ነው። ትዳሩ ቆሞ ፖዝ ነበር በዛ ሰዓት። ፖዝ። ከዛ ሄድኩኝ። እንደዛ ሆነ። ጠባብ ቤት ጥሩ ፍቅር ይሰጣል፣ ግን ደግሞ ብዙ ኒዶች አሉ። ልጆቹ ደግሞ ብዙ የለመዱ ናቸው። እሱ ብቻ አይደለም፣ በጣም ብዙ ታሪክ አለ። በቃ ልጆቼ ሊወሰዱብኝ ነው፣ መንግስት ይወስዳቸዋል ታውቃለህ። ምክንያቱም በደንብ ካላሳደግሻቸው። በደንብ አሁን 4 ልጅ የተለያየ ትምህርት ቤት አስገባሁ። እዛ ለመድረስ ሩጫ ነው። በዛ ውስጥ ደግሞ ስራ አለ። ልቤ ሊፈነዳ በቃ። እና አንዴ እንደውም እኔ ከመድረሴ በፊት ትንሹን ልጄን ከባስ ወርዶ ያንን የ5 ዓመት ልጅ ውጪ ጥለውት አይሄዱ። እዛ ፊት ለፊት ያለ አፓርትመንት አንኳኩተው ማኔጅመንት ኦፊስ ውስጥ የሚሰሩ ሰዎች ለእናቱ ደውለው ስልኩ ይሄ ነው ልጁን ይሄው ነው ብለው ሰጥተው ሄዱ። እዛ ደወለችልኝና እናት ነሽ አንቺ? ኔማያ ነው ነህሚያ ነው እኛ የምንለው እዚህ አሜሪካ ኔማያ ነው የሚሉት። የኔማያ እናት ነሽ? አዎ። ልጅሽን በ5 ደቂቃ መተሽ ካልወሰድሽ ፖሊስ ደውለን ሊወስዱት ነው። ፖሊስ ሊወስደው ነው? ፖሊስ ሊወስደው ነው አሉ። እኔ መንገድ ተዘጋግቶብኛል። እሺ በቃ እኔ እዛው ሆኜ ልቤ ተሰንጥቆ ሊወጣ። ልጁ ከወሰዱ ምንድነው መሰለህ የሚሉት? አንተ ማስረዳትህን አይደለም ማይንዲ ነው ምናምን አይደለም። እሺ ለልጁ ሴፍቲ ጥሩ አይደለም። አንቺ ኑሮሽን ማሸነፍ አለብሽ። ስለዚህ አንቺ ኑሮሽን እንድታሸንፊ እኛ እንውሰደው። ለሚቀጥለው 6 ዓመት ባታዩ ይሻላል ይሉሃል። ሄደሽ እንዳትጠይቀው። ከባድ ነው። ልጅ ከእጅ ከወጣ እና ሁሉ ሰው ያ ነው ፍርሃቱ። ሁሉ ጊዜ የሚኖረው የሚሰራው የሚሯሯጠው 2 ስራ የሚሰራው በተለይ ልጅ ከወለደ በቃ መንግስት እንዳይወስድብኝ ብሎ ወደ ዋንቺም ወደ ስራ ወደ ሲስተም ገባሽ። ላይፍን እንግዲህ በአሜሪካ ከ4 ልጆችሽ ጋር ረጅም ጊዜ ነው የወሰደብኝ ወደ ስራ ወደ ሲስተም ለመግባት። ግን እጥራለሁ፣ ፍጨረጨራለሁ። ገብቶሃል? እኔ እቺ ማመለ ያለቀቀችኝ ልክ እንደ በረዶ ዘመን እንዳልኩ የበረዶ ዘመን እንደዛ የተቀበዘበዙት አዲስ ላይፍ ያላወቁት ላይፍ ውስጥ ስለገቡ ነው አይደል? አሁን ደግሞ በሌላ መንገድ እኔ አሜሪካ ገባሁ አይደል? ለምሳሌ አሁን አስታውሳለሁ የመጀመሪያ ስራ ተብሎ የገባውበት 7-11 ሱፐር ማርኬት። ይሄ 7-11 የሸምሱ ሱቅ በለው፣ የአሜሪካ ሸምሱ ሱቅ። እንደ ሱፐር ማርኬት አትለውም። እሺ ሀበሻ ነበረች ባለቤቷ። እና እኔ ደግሞ ያኔ አልገባኝም የአሜሪካ ነው እና ረጅም ጫማ ሂል አርጌ ነው የሄድኩት። ያ ማለት ምን ማለት መሰለሽ? ልክ ግንበኝነት ተቀጥረ ሳምሶናይት ይዘው እንደመሄድ። እንደደረስኩ ተሰጠኝ ዩኒፎርም ከላይ የምትለበስ። በመጨረሻ ግራ ገባኝ። ወዴት ልሄድ? መጸለይ እግዚአብሔርን በጣም ወዳለሁ፣ የጸሎት ሰው ነኝ። ግን አንዳንዴ እግዚአብሔር ዝም ሲል ወይኔ ስልክ ቁጥሩ እንኳን ባገኘው ትላለህ። ለእግዚአብሔር ልደውል። በጣም ነው ብዙ ነገር የምታስበው። እና ጸልይ ተንበርክኬ ጸልያለሁ። እስቲ አሁን በደረቴ ተኝቼ ልጸልይ ብያለሁ። ቸግሮኝ ኑሮ ከብዶኝ ለማልቀስ ኢነርጂ ማጣበት ጊዜ አለ። ሻወር እየወሰድኩ ማልቀስ ጀምርና ቅዳሜ ኦፌ ነው ያለ ታለቅሳለሁ። ቅዳሜ ስራ ኦፍ ነኝ፣ የዛን ቀን አለቅሳለሁ። ትንሽ ኢነርጂ ይኖረኛል። በፕሮግራም ማጋነኔ እንዳይመስለኝ እና ጨነቀኝ። ምንድነው ማረከው? ለልጆቼ መሰረታዊ ነገር ማሟላት ከበደኝ። እሱ ብቻ ሳይሆን በሰዓቱ ትምህርት ቤት መውሰድና ማምጣት ራሱ ሸክም ሆነብኝ ከስራዬ ጋር ቅድም እንደነገርኩ አይነትና ምንድነው ጌታ ምንድነው የሚሻለው? እንግዲህ አሁን ሳስበው መንፈስ ቅዱስ ነው ለልቤ ሹክ ያለኝ። በቃ አንዳንድ ትምህርት ቤቶች ዝም ብዬ ሰርች ሳረግ አዳሪ ትምህርት ቤቶች በጣም ብዙ ገንዘብ የሚከፍሏቸው ነጮች ልጆቻቸውን እዛ እንዳይበላሹባቸው እግዚአብሔር ቃል እያጠኑ እንዲያድጉ ብዙ ገንዘብ እየከፈሉ የሚያሳድጓቸው ትምህርት ቤቶች አሉ፣ አዳሪ ትምህርት ቤቶች።
እነሱ ግን አንዳንዴ ፕሪቪሌጅድ ላልሆኑ ልጆች እድል የሚሰጡበት ነገር እንዳለ ተረዳሁ። በተሰባበረ እንግሊዘኛ እየጻፍኩ እየደለስኩ እልካለሁ። አንድ ቀን ባላሰብኩት በቃ ተስፋ በቆረጥኩበት ሰዓት ስልክ ተደወለና ሚስ ባርባራ እባላለሁ አለች። ይሻል ለልጆችሽ እንደዚህ አይነት ስኮላርሺፕ ወይም ደግሞ የነጻ ትምህርትን ለማግኘት ጽፈሻል አለች። እሺ do you have a lawyer አለች። ጠበቃ የስየዛው አልኳት። እሱ ደብዳቤ ሊጽፍልን ይችላል ልጆቹ ፊውቸር እንዳላቸውና እንደሌላቸው ማወቅ ፈልጋለን እዚህ ሀገር አለች። እሺ አልኩና ስልኩን ዘግቼ ቶሎ ብዬ ጠበቃዬ ጋር ደወልኩና አለን ይባላል እንደዚህ ተጠይቄያለሁ። ልጆቼ ኑሮ በጣም ስለከበደኝ ልጆቹን እንደዚህ አዳሪ ትምህርት ቤት ልሰጥ ነው እባክህ ደብዳቤ ጻፍልኝ ስል የፈረንጅ ነገር አንዳንዴ ያዝኑልሃል። ጠዋቱን የደወልኩትን ወዲያው ከሰዓት በኋላ መተሹ ሰጂ እንትን ጻፊ ጋር አስቀምጥልሻለሁ አለኝ። እሺ ብዬ ያንን ደብዳቤ ቶሎ ላኩላት። ከዛ እሱ ልክ እንደደረሳት ደወለችና ፕሮሚስ አናረግልሽም ግን 8 ሰዓት መንገድ ነው ያለነው 8 ሰዓት መንገድ ልጆቹን እቃቸውን ሻንጣቸውን ፓክ አድርገሽ ይዘሻቸው ነይ። እዛ ሄደን ልጆቹን አናግረን ከዛ በኋላ ነው የምንወስደው እርምጃ የምንወስደው። አሁን ግን ላናግራቸው አለችኝ በስልክ። እሺ አለችኝ አልኩኝ። አቀረብኳቸው እያንዳንዱን አወራች። እነሱ ደግሞ እንግሊዘኛቸው በጣም ቆንጆ ነው አክሰንት እንኳን የላቸውም እዚህ ጥሩ ትምህርት ቤት ስለተማሩ። ከዛ ልጁን ትንሹ ልጄን ምን መሆን ነው የምትፈልገው አለችው። ያን ጊዜ ደግሞ ኦባማ ተመርጦ አገሩ በሙሉ I think I want to be like Obama አላት። ፕሬዚዳንት ነው መሆኑ አላት። እና አንዳንድ ነገር ጠይቀችው። ኢማጂን እሱ 5 ዓመት ነው ሲሄድ ብያለሁ። በ5 ዓመት ነው ኦባማ የሚለው። እዛ እንደዛ ሲላት ስልኩን ስጣት አለችውና you are already blessed አለች። blessed ነሽ ልጆች ተባርከውልሻል አለች። አመሰግናለሁ እና ነው ያለችኝ። እዛ በኋላ ያለቀስኩኝ ይቅርታ ቃቸውን ባካረኩ። አራቱም ነው የሚሄዱት። ከዛ በኋላ ደግሞ ማን ይወሰድልኝ? 8 ሰዓት ነው መንገዱ የሚነዳ። እኔ ገና መንዳት አልጀመርኩም በዛ ሰዓት። እዚህ ነዳለሁ ግን ፕሮሰስ ላይ ከሆንክ መንጃ ፍቃድ ማግኘት አትችልም። ፕሮሰስ ማለቅ አለ። አንድ ወንድሜ አሁንም በቃ ባለውለታዬ የምለው ሽመልስ በቀል ይባላል። ጠየቅኩት 8 ሰዓት ትነዳልኛለህ ወይ ስለው ምንም ችግር የለም እና ቢመልሷቸውስ ምናምን ፍርሃቱ አለኝ። እነሱ ልጄ ተደርድረው ልክ መኪናውን ግቢ ውስጥ አቆመን ግብት ስንል መድረት አስተማሪ ነጮች ተደርድረው ቤቱን ሞልተውት ዌልካም አቢጊያ ዌልካም ኔማያ ሃሌሉያ ሁሉ እያሉ የልጆቹን ስም መጥራት ጀመሩ። ኦልሬዲ እነሱ ተቀብሏቸዋል ግን ለኔ እስከሚያያቸው ተስፋ አልሰጡም። ያም ለኔ እንትን ነበር። ከዛ ገቡ ፎቶ ለውጭ ሆነን አንሷቸው። ከዛ ተመለስን። ቤቴ ገብቼ አልጋዬ ላይ ሳልተኛ መሬት እየደበደብኩ በቃ ጌታ ብችል ኖሮ እንደዚህ ይሆን ነበር፣ እንደዚህ ማለፍ ነበረብኝ። ይሄን ያህል እንትን ሆኜ ነው እያልኩ መሬት እየቀጠቀጥኩ አለቅስ ነበር እሺም ጊዜ በቃ ነው። እነሱም እየለመዱ እኔም እየለመድኩ መጣሁ። በየጊዜው በአመት 2 ጊዜ ይመጣሉ ብያለሁ እና ለ3 ወር ይመጡና እኔ ጋር ጥሩ ጊዜ አሳልፈን ይሄዳሉ። የሰመር ጊዜ እና የክሪስማስ ጊዜ ሊመጡ ሲሉ ሰመር ሊሆን ሲል ክሪስማስ ሊሆን ሲል አስቀድሞ ነው በቃ የሚደውሉት። አንቺ ጋር ነን አይደል ብለው ይላሉ። አውላቸዋለሁ። አንድ ቀን ግን የሚመጡበት ጊዜ ላይ እኔ ሆምለስ ነበርኩ። ቤት የለኝ፣ ውጭ አላደርኩ። ሆምለስ ግን አሜሪካ ነገር አንተ ቤት ከሌለ የሰው ካውች ላይ ወይም የሰው ሶፋ ላይ የምተኛ ከሆነ ሆምለስ ነው የሚባለው። ሆምለስ ስራ የለኝም፣ ቤት የለኝም። እዚህ ከአንድ 2 ቤት የነበረኝ ሴት ነኝ። እዛ ራሴን ብቻዬን አገኘሁት፣ ብቻ ሰው ቤት ውስጥ እና እግዚአብሔር ግን ሲረዳ መንገር እንደዛ ሆኛ አንድ ቀን ስልክ ይደወልልኛል። ሌላ ስቴት ነው የምትኖረው አንድ ማቃት ሴት ናት። ሄለን አንቺ ዲሲ አካባቢ ነው የምትኖሪው፣ ከኢትዮጵያ የሚመጣ ቃልኝ እባክሽን ተቀበይና አንቺ ጋር አስቀምጪልኝ
እኔ ወደዛ ስለምመጣ ስመጣ ትሰጪኛለሽ አለች። የት ነው የሚያመጡ ስላት አይ ፀጉር ቤት አለዛ ሂጂና እዛ ፀጉር ቤት ያበሻ ፀጉር ቤት ተቀበያቸው እዛ ያስቀምጡልሻል። እሺ አልኩ። ተነስቼ እዛ ሲሄድ እዛ ልጁ ያቀኛል ቁጭ በይ ማኪያቱ ጋር ልጋብዝሽ ምናምን አለኝ። እሺ ብዬ ቁጭ ብዬ እሱ ፀጉር እየሰራ ከሰው ጋር ያወራል። ጮክ ብሎ ነው የሚያወራው። እኔ አዲስ አበባ ልሄድ ነው አንድ ትንሽ ስቱዲዮ አለችኝ ስቱዲዮዋን የሚከራይልኝ ሰው ፈልጋለሁ ምናምን ሲል ተወርውሬ እሱ ከእኔ እሱ ወደዚህ ሙቭ ሊያረግ እሱ ሙቭ ሊያረግም አይደለም ሊይዙ የቀረው 6 ወር ነው። እሱ እዚህ መጥቶ የተወሰነ ወራት ስለሚቆይ ባዶ ከሚሆን የሚከፍልለት ሰው ይፈልጋል እና እኔ ከገባው እሱ ሲሄድ ከፍ ያለ ቤት ይከራያል እና እሱንም ሲናገር እኔ ስመጣ ሌላ ቤት ነው የምፈልገው። አሁን ግን 6 ወር ስለቀረው ባዶን ከሚሄድ የሚከፍልልኝ ምናምን እኔ እኮ ብር የለኝም ግን ልጁ እዚህም ያውቃል ቤተሰቤንም እኔንም ያውቃል እና እኔ አልኩት ወይ በጣም ደስ ይለኛል ምንም ችግር የለም ማለት ቁልፉን ሰጠኝ። ቤቱ ባዶ ነው ኮዝቃውን ሁሉ ወስዶ አውጥቶ ስቶሬጅ አድርጎታል። አሁን ልጆቼ ሊመጡ ጥቂት ቀናት ነው የቀረው። እዛ ደግሞ አሜሪካን ሀገር በዓል ሲደርስ ግቢ ውስጥ ዕቃ ይጥላሉ ታውቃለህ። አዲስ ዕቃ ይገዙና አሮጌዎቹን ይጥላሉ። ሶፋቸውን ይቀይራሉ፣ ልብሳቸውን ይቀይራሉ። ከዛ ቆይ እስቲ መቼም ይሄ ግቢው ሰፊ ነው። ልክ አንድ ግቢ ውስጥ ብዙ ህንፃ ኖሮ ኮምፓውንድ አለ አይደል? እንደዛ ነውና እስቲ ልዞር ብዬ በመኪና ማሳዎች እየዞርኩኝ ሲሄድ ቆሻሻ መጣያው ጎን ዕቃ መጣያ አለ። ከሩቅ ቀይ ሶፋ አየሁ። ስጋ ያየ ድመት እንደዛ አይቋምጥም። ይመጨረሻል ወይ ብዬ በቃ ልቤ ለሁለት ተሰነጠቀ። እቺንማ አልኩ ልክ ሌላ ሰው መጥቶ የሚወስዳት ይመስል በአይነ ቁራኛ ማየት ደግሞ አበሻም ስለሆንኩ ወዲያው ሄጄ ማንሳት አልኩ። ትንሽ ሰዓቷ ትሄድልኝ እያልኩ ሰዓቴን ገፋው ቤቴ ገብቼና 6 ሰዓት ከምሽቱ ሲሆን ተነሳውና ሄድኩ። መኪናዬን አስጠጋው። እዛ እየጎተትኩ አሳሰርኩ ምን አልኩና መኪናዬን ይዤ ሄጄ ልክ ህንፃው በር ላይ ስደርስ ለካ ደግሞ ህንፃው ፎቅ አለው። በምን ይገባል እራሴው እሱን ደግሞ ስጎትት ከ6 ሰዓት የጀመርኩ እስከ ሌሊቱ 9 ሰዓት እነዛን 2 ሶፋዎች ጎትቼ ቤቴ አስገብቼ ቤቴን ቀለም ቀብቼ ፏ አርጌ ልጆቹ ሲመጡ በሩን ክፍት አርጎ ዋው ሆቴል ይመስላል አይሉ። በእነዚህ ሁሉ ጊዜዎች ውስጥ 4 ልጆች ብቻ ማሳደግ አንቺም ሆምለስ ከምትሆኛ ያደረሰሽ ነገር አለ። ባለቤትሽ ጋር ያለው ነገር ኦልሬዲ ኑሮን ለማስተካከል ለመደገፍ ለማስቀጠል ለልጆችም ላንቺም የሚሆን ነገር አልነበረም። መመለስ አቅቶኝ አልነበረም። ይሄንን ጥያቄ እስከዛሬ ቆየሁት በሌላ በተለያየ ሚዲያ ሲሆን አባቴ የት አለ ምናምን የሚሉ ብዙ ሰዎች አሉ። በተለይ ደግሞ አባታቸው ታዋቂ ሰው ስለሆነ አይ ሆፕ ሰዎች በሌላ ነገር አይወስዱትም ብዬ ተስፋ አደርጋለሁ። ለመመለስ እሞክራለሁ። እሺ ጥሩ። የልጆች አባት ጥሩ ሰው ነው። ጥሩ አባት ነው። በዛ ሰዓት እሱ ዝም ብሎ እጁን አጣጥፎ ተቀምጧል ማለት አይቻልም። የሚልክባቸው ጊዜያቶች አሉ። የሚልከው ግን ለኔ ሳይሆን ለልጆቹ ነው። የልጆቹ ካዝና ያበጠ ነው። የኔ ግን ባዶ ነው። ግን ልጅ ስለሆኑ አንደኛ በባህሪ እኔ ልጆችን ገንዘብ መጠየቅ ይከብደኛል ከአንድ ቀን በስተቀር። አሁን እነግርሃለሁ። እነሱ ያንን ገንዘብ በብዙ መንገድ ሲያወጡታል። እኔ ግን እዚህ ብዙ ነገሮችን ለመሙላት ቆዳዬን እየላጥኩ ነው። አየህ ያ ነው ትልቁ እንትን። እሱ በራሱ ምንም የህሊና ክስ የለበትም። አየህ ግን አንድ ቀን ምን እንደሆነ ልንገርህ። መብራት ተቆረጠብኝ። ተቆረጠብኝ። ልክ እንደዚህ ሀገር መክፈል አቅቶኝ። እሺ ከዛ በኋላ አውቃለሁ እኔ ትንሾቹ ልጆች ብር እንዳላቸው። ለዚህ ምን አልኩኝ ጠራዋቸው ሁለቱን እና ይኸውልሽ እኔ አሁን ፔቼኬ ወይም ክፍያው ገና ነው። ብር የለኝም ምንም ነገር። መብራት ጠፍቷል። አሁን መብራት በጨለማ ማደር አንችልም። እናንተም ደግሞ ኢንተርኔት ምንም ለማግኘት መብራቱ መቀጠል አለበት። ስለዚህ ብር ከእናንተ ልበደር ነው አልኳቸው። ስንት እንስጥሻሉ? እንትኑ የሚከፈለው 150
ዶላር ነው ስል እናንተ 100 ስጡኝና እኔ ልክፈል አልኩኝ። እሺ ምንም ችግር የለም ብሎ 100 ሰጠኝ እና እንደዛ ግን አይ ቲንክ ያ ክፍተት ነበር። አያ አሁን እኔና እሱ ቁጭ ብለን ተነጋግረን ላናቅ እንችላለን በዚህ ጉዳይ ላይ ግን ምንድነው ክፍተቱ የሚለውን አሁን ነው የምለው። አንዳንድ ጊዜ ፈራለሁ ለልጆቼም ላይክ ማንንም ለማሳጣት እኮ ብዬ አይደለም። አንዳንዴ ታመማለህ አትናገረውም ብትናገረውም ደግሞ ህመማይ አይተው በብዙ ብሶት ውስጥ ያለፍኩ ሰው ስለሆንኩ እግዚአብሔርን አመሰግናለሁ ላለሁበት ነገር ግን ያን ፔን ዲሊት የሚያደርግ ምንም አይነት መጽናኛ ሊኖር አይችልም በሰው ልጅ ህይወት ውስጥ ገባ። ከዚህ በኋላ በህይወቴ ለማታነስ ይለኝ በወቅቱ አትዋሩም አትነጋገሩም ነበር? ያለሽበትን ችግር አላስረዳሽውም? አትነጋገሩም ነበር? እናገረዋለሁ። እዛ በኋላ ደግሞ በሰዎች አናገርኩት። አይሰጥም ያልኩ አይደል ይሰጣል። ስጦታው ዳይሬክሽኑን ይቀይር ነው ያልኩት። ሰውየው ስለገባው ነገረው። ለመጀመሪያ ጊዜ ለ5 ተከታታይ ወራት በየወሩ $1200 ላከልኝ። እንደው ወደኋላ ይቅርታውን በድጋሚ ወደኋላ ልመልስሽና ወደ አሜሪካ የወጣሽበትን አጋጣሚ ትንሽ እሱን ነገርም ክሊር ማድረግ ከቻል። የወጣሁበት ምክንያት አለማስተዋል ትንሽ እውቀት ያለህ ሲመስልህ የተሻለ ነገር ለልጆች የተሻለ ሀገር ብለህ ነው የምታስበው። በዛ ሰዓት ያደገ ኢንቫይሮንመንት ሾርትከት ካለው ቻንሱ ካለው ለምን ዋይ ትላለህ። ሄደህ ስታየው ነው አረምያ ሀገሬ ማለት የምትጀምረው። ስትወጪ ባለቤትሽ ምንም አላለም ወይስ ከመውጣትሽ በፊት ነው ግንኙነታችሁ ፖዝ ሆኖ የነበረው? ነው ግንኙነታችን ፖዝ አልሆነም። በዛ ጥያቄ ያለው ያለ ነው ይችላል። ፖዝ ግን አልሆነም እኔ ከወጣሁ በኋላ ነው። ጥሩ እሺ። እንግዲህ ኑሮ በአሜሪካ ልጆችሽ አዳሪ ትምህርት ቤት ሆነው አንቺም ደግሞ አንዴ ሆምለስ አንዴ የሆነ ቤት እየገባሽ ስራ እየጀመርሽ አቁምሽ በዛ መንገድ ቀጠለና እንዴት ነው ላይክ ወደ ተስተካከለ ህይወት የሄድሽበት ከዛ ሀስል የወጣሽበት መንገድ ንገሪኝ እስኪ። ነው ረጅም ጊዜ ቆየ ወይስ ይሄ ነገር? 5 ዓመት ነው በዚህ መንገድ የቀጠልሽው? 5 ዓመት የስቃይ የለቅሶ ግራ የመጋባት ዘመን ነበር። ከ5 ዓመት በኋላ ዙሪያዬን ማየት ጀመርኩ። በየትኛው መንገድ ነው መውጣት ያለብኝ? በቴሌቪዥን ማስታወቂያም ሌላ ነገርም ሲታይ ኤኒቲንግ የማየውን ነገር እኔ ለእኔ ህይወት ይሆናል ብዬ የምለውን ነገር ወስደዋለሁ እና በቴሌቪዥን የማሳጅ ትምህርት ቤት ማስታወቂያ ይታይ ነበር። ማሳጅ ትምህርት ቤት ስንት ይሆኑ የሚከፍሉት ብዬ ጉግል ሳረግ $40 በሰዓት ይላል። እንዴ እኔ እዚህ $8 እየተከፈለኝ እንዴት ብዬ ነው ታዲያ ይሄንን ማልማረው ብዬ ወዲያው ደወልኩ። ኤቨረስት ኮሌጅ ይባላል። እዛና ያሉኝ ቀጠሮ ሰጡኝ እና የሚፈጀው 9 ወር ነው ተባልኩ። እና እኛ ፕሮሰስ እናደርግልሻለን ከኪስሽ የምትከፊ ምንም ነገር ገንዘብ የለም ፋፍሳ ወይም ደግሞ ይሄ ስቱደንት ሎን የሚባል ነገር አለ እና እኛን ፕሮሰስ የምናደርገው አንቺ ቤትሽ ቁጭ ብለሽ ሁሉን እንጨርሳለን ችግር የለም ማለት። እሺ አልኳቸው። ስሜን ሶሻል ሴኩሪቲ ሰጧቸው። እነሱ ወዲያው አጣደፉና ቶሎ ብለው አስገቡኝ። ትምህርቴን ጀመርኩ። እንዲህ ያልኩ 9 ወሩ አለቀ ማለት ነው። እዛ ሰዎች ስራ አገኙልኝ አስተማሪዎቼ። እንዲህ ናትና በሰዓት $40 ሊከፈለኝ ብዬ የመጨረሻ ደስታ ተደሰት። አሁን ማስተዋል ያለብህ እዛ ስንማር 9 ወር ትምህርቱን እንማራለን እንጂ በፍጹም 2 ሰው 3 ሰው ማሳጅ አድርገን አናውቅም። አንድ ሰው ነው ማሳጅ የምናደርገው ለፕራክቲስ ቦታውን ሊያሳዩህ ማለት ነው። ሰውነቴ እንዴት ሪያክት እንደሚያደርግ ማሳጅ ማለት እንዴት ከባድ እንደሆነ ላውቀው አልችልም። በዛ ስራ የገባው ዕለት ግን 8 ሰው ሲሰጠኝ 5ኛው ላይ እግሬ ተንቀጠቀጠ። በየኮሪደሩ ሲሄድ እየተወላከፍኩ መሄድ ጀመርኩ። እጄን እስቲ እንዲህ ብዬ ስለ ይላል አረቁም ከእንደዚህ እንደምንም 8ቱን ሰርቼ ወጥቼ እዛ ቻሮጌ መኪና ውስጥ ገብቼ እንደ ህፃን ልጅ ብዬ አለቀስኩት። ለካ
መከራዬ ዛሬ ያልቃል ያልኩበት ቀን መከራዬ ሊጀምር ነው አልኩ። ሰውነቴ በጣም ሊቀበለው አልቻለም። እንደዛ ሆኜ ቤቴ ስገባ ጫማዬን ወርውሬ ሮጬ ባዝሞልቼ ሙቋ ውስጥ ነው የምገባው። ሰውነትህ ልክ ይሄ የልብ ምታል አይደል እንዲህ ነው የሚለዋ። ካለመልመድ የተነሳ ስራውን መቼም ሊለመድ የማይችል ነበር። ለምን እኔ የመረጥኩት የስፖርት መሳጅ ነው። ኖርማል መሳጅ ስፖርተኞች እነዚህ ጠብደሎቹ የኳስ ቲሞቹን ባለጡንቻዎቹን ስፖርት መሳጅ ማለት ስትሬስ ታደርጋለህ፣ ትቆጥታል፣ ታጥፋለህ፣ እንዲህ ታደርጋለህ ምናምን ስንት መሳጅ እያለ እኔ እናቴ ማን መክሮኝ እኔ ስፖርተኞቹን መረጥሽ? ራስሽ መረጥሽው? ራሴ ነኝ የመረጥኩ። እና ያ ስለሆነ ዋጋ ከፈልኩ። 5 አመት ሰራሁ አዘ መሳጅ ቴራፒስት። እንደነዛው ሆኜ ሳይ ሌሎች ደግሞ ነጭ ጋውን ለብሰው በስርዓቱ ሰዓታቸውን ጠብቀው ሳላዳቸውን እየበሉ ክፍላቸው ሄደው ኤርፎናቸውን አድርገው እያዳመጡ የሚሰሩ ደግሞ አሉ። ይሄ የነጭ የዶክተር ጋውን ምንድን ናቸው ብዬ ስጠይቅ እነዚህማ ኤስቴቲሻን ናቸው። ኤስቴቲሻን ምንድን ነው? እነዚህ ስኪንኬር ባለሙያዎች ናቸው። ስኪንኬር ኦኬ። ምንድን ነው ስኪንኬር? ገብቼ ሰርች ሳረግ ስኪንኬር ምን አይነት ነገር ነው? ምንድነው እንትናቸው? ፌሻል ማረግ፣ ይሄ ፊት ላይ የሚወጡ አንዳንድ ነገሮች በማሽኖች በትሪትመንቶች ፒሊንግ፣ ኬሚካል ፒል ምናምን እንደሱን አይነት ነገር ነው የሚያደርጉት። ስንት ነው የሚከፈላቸው? በሰዓት 40 ብር ይላል እሱ። ምን ያህል ጊዜ ነው የሚፈጀው ብዬ ሰርች ሳረግ 2 አመት ነው ትምህርቱ። 2 አመት ረጅም ነው። ገባሽ? ገባሁ። 2 አመት እየሰራሽ ወይስ ማሳጁን የመጀመሪያውን 5 ወር 6 ወር አካባቢ እየሰራሁ ሞከርኩ። ከዛ በኋላ አልቻልኩም። ወጣውና ደግሞ አንኤምፕሎይመንት አፕላይ አርኩ። ይሄ ስካልፕ ማይክሮ ፒግመንቴሽን ሌላው ከዛ በኋላ ደግሞ አፕግሬድ እያረኩ አፕዴት እያረኩ የጨመርኳቸው ሙያዎች ናቸው። አሁን 5-6 ሰርቲፊኬት አለኝ። ምሰራው እዚህ በሁለቱ ነው። ምን ናቸው ሰርቲፊኬቶች? ኦኬ በመጀመሪያ የመሳጅ ቴራፒ ሰርቲፊኬት አለኝ። ኦኬ ከዛ በኋላ የኤስቴቲሻን ወይም ደግሞ የስኪንኬር ባለሙያ ሆኜ የሱ ሰርቲፊኬት አለኝ። ከዛ በኋላ ደግሞ የአይብሮ ወይም የእንትን ምንድነው ኦምብሬ ፓውደር ይባላል። እዚህም እንሰራለን። ሁለቱ ያልኳ ቅንድብ አንዴ ተሰርተ ለ3 አመት የሚቆይ አንዴ ተሰርቶ ለ3 አመት ይቆያል። ለሴቶች ነው በአብዛኛው። እሱ አለኝ ለሴቶች በጣም ኤክሳይትድ ስትሆን እንዳልጠይቅ ነው። ስካልፕ ማይክሮ ፒግመንቴሽኑን ወሰድኩ። እንደገና ደግሞ ቪዲዮ ኤዲቲንግ ኮርስ ወሰድኩ። ኤዲቲንግ ኤዲቲንግ አሁን በአዶቤ ላይ በደምብ ሰራ። ኤአይ አንደኛ ነኝ አሁን የምሰራው ሾው ላይ ወደፊት አሳያለሁ። በጣም ብዙ የኤአይ ቪዲዮዎች ይሰራል። ራስሽ ምሰራሽ? ራሴ ነው የምሰራው። ኤዲቲንግም ራሴ ነኝ። አይ ኖ ኤዲቲንግ ይሰራል እኔ ጊዜ ስለሌለ፣ ግን እኔ ነኝ ማለት እነሱ መስራቱን ግን ትችዋለሽ ነው? መስራቱን በደንብ እችላለሁ። አሁን ማስታወቂያዎቹ ምናምኖቹ ይሄን አርጉልኝ እንዳልል እኔ ነኝ መስጬ የምሰራቸው። ግን በጣም ቢዚ ስለሆንኩ እዚህ የምሰራው ነገር ስላለኝ ኤዲተር ቀጥሬ ያለው ኤዲተር አለ። ስኪን ኬሩን ከጨረሽ በኋላ ነው እንግዲህ በደንብ ላይፍ ስቴብል ይሆንሽው? አዎ በዛን ጊዜ ማሳጅ እየሰራው ይኸውልህ ጊዜ ስላልነበረኝ ጊዜ ማለት ምንም አይነት ጊዜ ቢኖር በዓል ቢሆን ጁላይ ፎዝ ቢሆን ሌላ ነገር ቢሆን አልጋይ ውስጥ ነኝ። ማሳጅ ቲፔ ግን ከነ ፖስታው ታሽጎ ምንም ሳላጠፋው ይቀመጣል። ማሳጅ ሮጬ መጀመሪያ የማደርገው ሮጬ ባዝ ውስጥ ነው ምገባው። ባዝ ውስጥ ገብቼ ትንሽ ሰውነቴን ካፍታታ በኋላ ተኛለሁ። በማግስቱ ስራ ከሌለኝ እዛው ተኛለሁ። ኤስቴቲሻን ኮንኩ በኋላ ተከብሬ ቁጭ ብዬ ከዩኒፎርም ጀምረ የመሳጁ ጥቁር ነው ከላይ እስከታች። እዚች ጋር ብቻ መሳጅን ቪላ ያኛው ነጭ ጋውን የዶክተር ጋውን ምን የመሰለና በጣም ፍሬ ያደረገኝ የማንበብ የመስማት ቁጭ ብዬ ሪላክስ ማድረግ ሰርቼ ያለችን ታይም መጠቀም። ባሪ ዲማንዲንግ አይደለም። ዲማንድ አያረግም ሰውነትህን አይምሮ ላይ ነው። ገባ? አሜዚንግ። አንቺ መማርሽ ራስሽን አፕግሬድ ማድረግሽ ጠቅሞሻል። ግን አብዛኛው ዲያስፖራ የሚያልፍበት ላይፍ ነው ይሄ ወይስ እንዴት ነው? ኤክስፔሪየንሱ እንድትነግሪኝ እኮ ነው። በጭራሽ አይደለም። በዚህም ነው በጣም ማዝነውም የምናደደው። አንዳንድ ሰዎች
እኔ እኮ እዚህ ስራ 20 ዓመት ሰርቻለሁ ብለው በኩራት ሲያወሩ ትሰማለህ። በጣም ማለት ከአንድ ዓመት በላይ መስራት የሌለበት መስሪያ ቤት ውስጥ አንዳንድ ሰዎች ፍሪጅ ውስጥ ገብተው ነው ስጋ የሚያወጡት። ራሳቸው ስጋውን ደርድረው ፍሪጅ ታውቃለህ፣ የሆቴልና የምናምን የምንድነው የሱፐርማርኬት ፍሪጅ ይሄን ቤት ነው የሚያክል። እቃውን ይዘህ ገብተህ ትንሽ ደቂቃ በአንድ ደቂቃ ቀዝቅዘህ ነው የምታወጣው። ጥሩ ስራ መሸጋገሪያ ሲሆን ነው ምንም አይነት ስራ። ግን አሉ ደግሞ ያንን ጥሰው የሚወጡ ደግሞ አሉ። ሰው አሜሪካ ነገር መማር ነው፣ ራስን አፕግሬድ ለማድረግ ትክክለኛው መንገድ መማር ነው ማለት ነው። ወይ መማር ነው ወይ ቢዝነስ ሜንታሊቲ ሊኖር ይገባል። አሁን ደግሞ እንደምታውቀው የኢንተርኔት ዘመን ነው። ኢንተርኔት ሻጭ ገዢ ብዙ ነገር መሆን ትችላለህ። ያ እንደዛ አይነት ነገር ነው። አንቺ አሜሪካ በነበርሽበት እነዚህ ችግር ጊዜዎች ውስጥ እዚህ ፋሚሊ ወንድም እህት ምናምን ይኖር ይችላል፣ ሌሎችም በዙሪያሽ የነበሩ ሰዎች ይኖሩ ይችላሉ። ሀስሉን እያሳለፍሽ ያለውን ችግር የምታውቂው አንቺ ነሽ። ግን በቃ ዲያስፖራ ሆነሻል ኦልሬዲ በሰው ማይንድ ውስጥ፣ እዚህ ኢትዮጵያ ባለ ሰው ማይንድ ውስጥ ዲያስፖራ ሆነሻል። አሜሪካ ነው ያለሽው፣ ገንዘብ የሚገኝበት ሀገር ተብሎ የሚታሰበው ሀገር ማለት ነው። ኦፍ ኮርስም ይገኛል። እንዴት ማኔጅ አደረግሽው? የሰው ኤክስፔክቴሽን ይኖራል። ችግርሽ የምታውቂው አንቺ ነሽ። የብዙ ዲያስፖራዎች ኤክስፔሪየንስም ሊሆን ይችላል ብዬ ነው። ልክ ነህ። ግን በአጋጣሚ ሆኖ እኔ እዚህ ኤክስፔክት የሚያደርገኝ ቤተሰብ የለኝም። ብዙዎቹ እንደነገርኩ ውጪ ነው ያሉት። በጣም ወዳት አንድ እህቴ ሳውዝ አፍሪካ ነበረች። ስለሷ በኋላ እነግርሃለሁ ጊዜ ካለን። አንደኛዋ እህቴ አሜሪካ ናት። ሌሎች ሁለት ወንድሞቼ ሳውዝ አፍሪካ ናቸው። ኦኬ እዚህ ዘመድ ብዙ የለኝም። ኢሚዲየት ፋሚሊ የለኝም። እናትና አባቴም ደግሞ በጊዜ እንዳረፉ ነግሬሃለሁ። ሶሎ ብዙ ኤክስፔክት የሚያደርገኝ የለም። ይልቁንስ ይቺ እህቴ ከሳውዝ አፍሪካ እኔ ወደዛ ከሄድኩ በኋላ እሷ እዚህ ያለው ኑሮዬን ሁሉን ነገር አብራኝ ነው ስለሆነች ከሳውዝ አፍሪካ እንደገባች እሷ እዛ ተሳክቶላት ሆቴል ምናምን ከፍታ ነበር፣ ሬስቶራንት ትልክልኝ ነበረ። ከሳውዝ አፍሪካ ወደ አሜሪካ ወደ $2000 በወር ትልክልኝ ነበር ለ5 ወር ምናምን። ብዙ እኮ ነው አይደል? በጣም ብዙ ነው። በተለይ አሁን እሷ ግን በጣም ሰክሰስፉል ነበረች በዛ ሰዓት። አሁንም እዛው ሳውዝ አፍሪካ ነች? አይ አሁን በሆቴል እሺ። በጣም እና እኔ ያለውበት ነገር ስለገባቸው ለኔ ነው ሌሊትና ቀን የሚታሰበው እንጂ እኔ የታለ የሰራሽበት አምጪ የሚለኝ ፋሚሊ በዛ ሰዓት አልነበረኝ። ግን ነው የብዙዎች ኤክስፔሪየንስ ይሆናል ብዬ ስላሰብኩ ነው። በዚህኛው በስኪን ኬሩ ሙያ እዛ ምን ያህል ጊዜ ሰራሽ? በግል ሰራሽ ወይስ እዛው ተቀጥረሽ? እንዴት ነው የቀጠለው? አይ ከዛ በኋላ ወደ 6 ዓመት አካባቢ በስኪን ኬሩ ሰራሁኝ። እስከምመጣም ሰራበት ነበር። ያንንም ጨምሬ ሁሉንም እንዲና እንዲ ያደረኩ ሰራበት ነበር። ገባ? ተቀጥረሽ ጭምር ነው ወይስ? ተቀጥሬ ነው። በግሌ የሰራሁት ይሄንን የቅንድቡን ኦምብሬ እና ይሄ ስካልፕ ማይክሮ ፒግመንቴሽን የፀጉሩን ነው እንጂ ይሄ ማሳጁን እና ያኛውን በእንትን ነው የሰራሁት። በቅጥር ስፓዎች ብዙ ስፓ ሰርቻለሁ። መሳጅ ኤምቪ የመጀመሪያ ነው። ከዛ ላቪዳ መሳጅ የሚባል ሰርቻለሁ። ስፓሎጂክ የሚባል ሰርቻለሁ። ብዙ ጥሩ የታወቁ ስፓዎች ውስጥ ሰርቻለሁ አሜሪካ። የስፓና የማሳጅ ቢዝነሱ ስራው እንዴት ነው እዛ? በጣም ቆንጆ ነው፣ የተቀናጀ ነው። አሁን ለምሳሌ የፍራንቻይዝ ሲሆን ሁሉም ሰው የየራሱን ነው የሚከፍተው በዛ ስም ጀስት እንደ ማክዶናልድ ማሳጁን የሚወስዱ ሰዎች ሜምበርሺፕ ይሆናሉ። ያንን ሜምበርሺፕ አነስ ያለ ክፍያ ነው፣ በወር ይከፍላሉ። ከዛ ግን በሳምንትና በወር የሚሰጣቸውን መጠን ማሳጅ መውሰድ ይችላል። ከዛ ላይፍ ሲስተካከል ልጆች ጋር የነበረው አታችመንት በዛው ቀጠለ? ካዳሪ ወጡ ወይስ እንዴት ነው የቀጠለው? ኦኬ እንዳልኩ ልጆቼ ጋር ምንም አይነት ክፍተት እንዳይኖር የምችለውን ያህል ጥሬያለሁ። አሁን እነሱ እያደጉ ሲመጡ ሞር አንደርስታንድ እያደረጉ መጡ። በፊት እዛ መሆናቸው ብቻ ምን ከሌላ ሰው የተለየ አድርጎ ሊያስቡት ይችላል። ግን በኋላ ነገሮች በዛ ትምህርት ቤት ውስጥ
ማለፋቸው ፉል ስኮላርሺፕ እንዲያገኙ እያንዳንዳቸው አደረጋቸው። እግዚአብሔር ረዳቸው። ጥሩ ጥሩ ኮሌጆች ትምህርት ቤት በጣም እጅግ በጣም ብዙ በአመት የሚከፈትበት ኮሌጆች ውስጥ አፕላይ ያደረጉ እዛ እየገቡ ሆነ። አንድ ጊዜ ለጉዳይ በአንድ ሳምንት ውስጥ 40 ሰዓት የነዳሁበት ሰዓት አለ። 40 ሰዓት እንዴት ነው ስትል ሲሄድ 8 ሰዓት ነዳው። ልጆቹም አሻራ መስጠት ስለነበረባቸው ለግሪን ካርዳቸው ሄድኩኝ 8 ሰዓት ነድቼ። የ8 ሰዓቱ እንግዲህ በእኔ 10 ሰዓትም 11 ሰዓትም ሊሆን ይችላል። ቆማለሁ ምን ወገቤ ስለሚያመኝ ማለት ብዙ ስትቀመጥ ወገቤ ያመሃል። ከዛ በኋላ በማግስቱ ከትምህርት ቤት አውጥቻቸው መለስኩ። ማነው አመጣኋቸው። ፊንገር ፕሪንቱን ሰጡ። እኔ ቤት አደሩ። ከዛ በማግስቱ ደግሞ ላደርሳቸው ሌላ 10 ሰዓት ከዛ አደረስኳቸውና ቤቴ መመለስ አለብኝ። በአንድ ሳምንት ጊዜ ውስጥ 40 ሰዓት መንዳት ሹፌር እንኳን አይችልም። ይሄ ጀርባዬ እንደ እሳት እና ያ ሁሉ ከነሱ ጋር ያለውን ቁርኝት አባንደንድ እንዳላደረኳቸው እንዲያውቁ በላይፋቸው ውስጥ እንድኖር ፍላጎቱና ፍቃዱ ስለነበረኝ እነሱም ደግሞ ምንም ዕዳ ስለሌለባቸው ያለ ብቻቸውን እዛ መቀመጥ ለዛ ነው። ታዲያ እግዚአብሔር ይመስገን አሁን በጣም ጥሩ ግንኙነት ነው ያለኝ ከልጆቼ ጋር። ስለ ሌባው ሳወራልህ ባለፈው አንዷ ልጅ ለቫኬሽን መጣ እንደዚህ አብረን እዚህ እያሳለፍን ነበር እና ጥሩ። አሁን ኮሌጅ እና አሁን ግራጁዌት አደረኩ። ባለፈው አንዱን የመጨረሻውን ሄጄ ግራጁዌት ሲያረቀው ሚያይቼ መጣ። አሁን ስራ ሊጀምሩ ነው ወይስ ጀመሩ? ሁሉም ጀመሩ። እሱም ገና አሁን የመጀመሪያ ስራውን ጀመረ። አንደኛው እዚህ መታ ፊልም እየሰራች ነበረ። አሁን ለትንሽ ቀን ብላ ነው አሜሪካ ሄደች። ተመልሳ መታ ትቀጥላለች። ኤልሮኢ ጥላሁን ትባላለች። ማን? ኤልሮኢ ጥላሁን። ኤሊን እንላታለን ባጭሩ። የመጀመሪያዋ አቢጊያ ጉክሳ በሀያታቸው ስም እዛ ስለሚጠሩ እዛ እሷ በጥላሁን አንደኛ ሁሉም በጉክሳ። ኦኬ። አቢጊያ፣ ኤልሮኢ፣ ሶስተኛዋ ሃሌሉያ፣ አራተኛው ኔማያ ይባላል። በጣም ደስ ይላል። ዋው። ሶ ኦቨርኦል አሜሪካ የነበረሽን ቆይታ እንዴት ትገልጫለሽ? አሜሪካ የነበረን ቆይታ አይ ቲንክ አሁን ሲገባኝ እግዚአብሔር በጣም ሊያስተምረኝ የፈለገው እንደ ሸምበቆ ቀጥቅጦ ሊሰራኝ የፈለገው ነገር ስላለ ነው። ሪዝኑ በቃ አይደለም የሄድኩበት ብዙ ነገር በቀላሉ የሚገባኝ ሰው እንዴት እንደጨለመብኝ መፍትሄ ፍለጋ መሄድ የምችል ሰው መፍትሄ ያጣሁበትን ሁኔታ ስታየው ዝም ማለቱን ስታየው ዝም ብሎ አይደለም እና ያለፍኩበት ነገር በጣም ሀምብል አድርጎኛል። የሚጸጽትሽ ነገር አለ? ውድ ተመልካቾቻችን ማራኪ ወግና ቬጂታን ኢትዮጵያ ቱር ኤንድ ትራቨል ከኔዘርላንድ አምስተርዳም መልካም የገና በዓል እንዲሆንላችሁ ይመኛል። በዚህ አምስተርዳም ኔዘርላንድ የምትገኙ ኢትዮጵያም ያላችሁ ወዳጅ ዘመድ ወገኖቻችን ሁላችሁም እንኳን ለገና በዓል በሰላም አደረሳችሁ እንላለን። ማራኪ ወግ ከዚህ ከአውሮፓ ድንቅ ያልተነገሩ ታሪኮች፣ የስኬት የፍቅር ቤተሰብ ወደ እናንተ ይዞላችሁ ይቀርባል። ቬጂታን ኢትዮጵያ ቱር ኤንድ ትራቨል የእናንተን የጉዞ ታሪክ ለማስተካከል የጉዞ ህልም ለማሳካት ሁሉንም ነገር አዘጋጅቶ አሰናድቶ ይጠብቃችኋል። በዚህ ቁጥር አሁኑኑ ደውሉ። መልካም የገና በዓል ይሁንላችሁ። እንኳን አደረሳችሁ። የሚጸጽትሽ ነገር አለ በህይወትሽ? ምንም። እያንዳንዱ የሚሄድበት መንገድ በእግዚአብሔር እቅድና ዓላማ እንደሆነ ነው የሚጸጽተኝ። ትንሽ ጸጽታታል ብለህ ካልክ በፊት ከምኖርበት ሌላ ትልቅ ቤት ሌላ ጀምሬ ነበር ሄድኩት። እዚህ ሁለተኛ ቤት በጣም ትልቅ ቤት ግራውንድ ፕላስ 2 የሆነ ሳውና ስቲም ምናምን ያለው በጣም ቆንጆና 500 ካሬ ሜትር ላይ መንገድ አስፋልት ላይ ጀምሬ ኮለን ወጥቶ መጀመሪያው እንትኑ ተሰርቶ ከዛ ኮለን ወጥቶ ነበር ሄድኩት። አይ ዊሽ 2 አመት ቆይቼ እሱን ቤት ጨርሼው ቤት ኖሮ እላለሁ። ገባ እኔ መሄዴ ብዙ ነገር አበላሽ። ስለዚህ አሁን ቤቱ በእጃችን ላይ የለም።
ቤቱ በቼ ላይ እጅሽ ላይ ምንም የለም ማለት የሚጸጽትሽ? ቢኖ ቤቱ ቢሰራ ነው አሁን ይኖር ነበር። ቤቱ አለመሰራቱ አለማለቁ ግን በዛው ቆመ ቀረ። የህይወቴ መጽሐፍ በሙሉ በአንድ ሾው ላይ እንትን ነው የምፈልገው። እሱ ደግሞ ሌላ ታሪክ ነው። እሱ ደግሞ በጣም ብዙ የሚያሳዝን ነገር ነው። ያም መሆኑ አንድ ክር መዘህ የምታወራው ነገር አይደለም። መጀመሪያ ያለው መጨረሻ አለው። በመሃል አካሄዶች አሉት። ኦኬ ሁሉም ነገር ካልነገርኩ በስተቀር doesn't make sense anything። እና በምን እንወቀው? በቃ ቤቶቹ የሉም በሚለው በዛው እንለፈውና from the scratch ጀመርኩ። እግዚአብሔር ይመስገን አሁን ቤት እየሰራሁ ነው። ግን ቤት እየሰራሁ ነው ስልህ ደግሞ የነበሩትን ቤቶች የሚያስንቅ ቤት እየሰራሁ ነው ልልህ አልችልም። እና የታከለ ቤት ምሰሪ ሴንቸሪ ሞል ልፍ እንደው ብሎ ኦኬ። እኔ ደግሞ እዚህ መሀል ቦሌ ላይ ዴማ ሆፕ ሪል ስቴት የሚባል ኦኬ በጣም ቆንጆ G+24 ነው። ኦሬዲ ካርታ ሁሉ አልቋል። እዛ ላይ ሪል ስቴት ገዝቻለሁ። ኮንግራቹሌሽን ደስ ይላል። ቴንክ ዩ ሶ ማች። እና ጎረቤት ወይ ትሆኝናለሽ ተጨማሪ ቤት ጋብዙን እንተንና ያስ ለብዙዎች ነው ይሄ ጥያቄ። ሁላችሁም ዴማ ሆፕ ሪል ስቴት ቦሌ መድኃኒዓለም ፊት ለፊት በጣም ዘመናዊ ቅንጡ አፓርታማ ካርታ ያለቀለት አሁኑን የቤት ባለቤት እናድርጋችሁ። ማራኪ ወጋ ጎረቤት ነን እየጋበዝን ነው። እና በዚህ ቁጥር ከደወላችሁ የቤት ባለቤት እናረጋችኋለን። ሄሉም እንግዲህ መጣለሁ በደስታ አየዋለሁ። ዲያስፖራዎች ያው የኛ ፕሮግራም በጣም ይከታተላሉ። አሜሪካ፣ ዩሮፕ፣ ሌሎችም ሀገራት በደንብ ያሉና የቤት ባለቤት መሆን ካሻችሁ ዴማ ሆፕ ሪል ስቴት ቅንጦት ይገባውታል ብሎ በቃ ቤት ይዘን መተናል። ቀድመን መጣ ነበር። አሁን ደግሞ ሁለተኛው ቤትሽ እዚህ ታረቀው ያን ጨርሽና ሁለተኛው ቤትሽ ዴማ ሆፕ ላይ እናርክ። አንፎክርም ግን እግዚአብሔር እንደሚፈቅድ እናረከው። በጣም ጥሩ ሰው ወደ ኢትዮጵያ ምንድነው ሞመንቱ ሙሉ በሙሉ ሙቭ ለማድረግ ያሰብሽበት ምክንያት ኢዚስ ነበር ወይ? አሜሪካ ቶታሊ ስንት ዓመት ቆየሽ? 12 ዓመት። ከ12 ዓመት በኋላ ኢዚ ነበር መምጣቱ መወሰኑ? ምንም አይነት ኢዚ የሚሆን ነገር የለም። በላይፍ ውስጥ ስታርቲንግ ፍሮም ዘ ስክራች ሁሉ ጊዜ ከመጀመሪያ እንደገና እየከለስክ እንዳዲስ የምትጀምረው ነገር የትም ቦታ መልካም አይሆንም። ከዚህ ሄጄ አሜሪካ ስጀምር ብዙ ነገር አለፍኩ፣ ተነጋገርን አይደል? ከዛ ደግሞ ወደዚህ ለምን እንደማላርፍ አላውቅም። ግን ዋናው አይ ቲንክ የልጆቼ አንድ ቦታ መድረስ ወይም ትንሹ ልጄ ኮሌጅ ሲገባ ነው ወደዚህ መምጣት የፈለኩት። እና እኔ ሰው በጣም ወዳለሁ፣ ሰው ሰርክል ወዳለሁ፣ ሶሻል ነገር ወዳለሁ። አግኝተሻለሁ ከመጣሽ አላገኘው ግን ወዳለሁ፣ አሳድዳለሁ። እሱ እዛ የለም ኦልሬዲ እንደማይገኝ ያውቃለሁ። ደን ደግሞ ሞያዬን ሳየው እዚህ እንቁ ነው ሞያዬ። ገና ማንም ሰው አልጀመረውም የለም ነበር። ስካልፕ ማይክሮ ፒግመንቴሽን የምንሰራው ነገር እንዴት ነው? ምንም አይነት ጸጉር የሌለውም ሰው ሆነ በከፊል ጸጉሩን ያጣ ሰው በጣም ቆንጆ ስካልፕ ማይክሮ ፒግመንቴሽን በሚባል ቴክኒክ ጸጉር ይለብስና ሄርላይን በትክክል ወጥቶለት ልክ መብቀል የጀመረና ተላጭቶ የተከመከመ እሱ ስለሆነ እዚህ ጥሩ እንደሆነ እዚህ ሰው እንደሌለ ባለሙያ እንደሌለ አጠናው፣ አየሁ፣ አወቅኩ። ተገጣጠመ ከፍላጎቴ ጋር። ምንም አይታወቅም አርቲፊሻል ምንም አያስታውቅም። እንዴ በጣም ብዙ ሆሊውድ የምታያቸው ኳስ ተጫዋቾች፣ ጋዜጠኞች መሰራታቸውን ሳታውቅ እሱን በሱ ተሞልቶልሃል ከተማው። ሳይድ ኢፌክት ምንም አይነት ሳይድ ኢፌክት የለውም። አሜዚንግ። ከዛኛው ከንቅለ ተከላው በምንድን ነው የሚለየው? ይሄ ምንድነው መሰል ፒግመንት ነው፣ ቀለም ነው። ነገር ግን ማሽኑ እያንዳንዱ ግብአት ውስጥ የጸጉር ዘንግ እየሰራ እንዲወጣ ተደርጎ ነው የተሰራው። ገባና የጸጉር ዘንግ ሰጥቶ ይወጣል። እና ዲስታንቱና ሚሊሜትሩን ጠብቀ ስትሰራው ጸጉሮች ብዙ ጸጉሮች ይከመከሙና አንድ ላይ የተቆረጠና መብቀል የጀመረ ጸጉር መስለው ቁጭ ይላል።
አይረግፍም። በቃ አንተ ልክ እንደ አሁን ታቱ አሁን ልሙጥ ነው አይደል? ግን ገብቷል፣ ቀለም ነው። ስለዚህ የትም አይሄድብህም። ያኛው እኮ ደስም አንድ አይነት ቀለም አይደለም፣ ለራሱ የተሰራ ነው። ግን እንደዛ ነው የሚቀበል። ፀጉር ስታይል ይቀበራል፣ በፀጉር ስታይል ነው። አያምም። ማደንዘዣ ክሬም ይደረጋል። በሁለት ዙር ነው የሚሰራው። የመጀመሪያ ዙር ሲሰራ 40% ይሰራል። ውስጥ ገብቶ በቆመበት ቆሞ እንዲቀር ነው። ገብቶ ክሮስ እንዳያረግ ገባ። ልክ በገባበት ቆሞ የፀጉር መልክ ሰርቶ ይቆማል። ተደግሞ ሲሰራ ይሞላል። ያድጋል፣ ይስተካከላል ወይስ በተሰራው ልክ በዛው ነው? በተሰራው ልክ ነው። ግን ሁሉ ጊዜ አይነ ሲያየው ኢስ ላይክ በአንድ ቁጥር ፀጉራቸውን ሼቭ ያረጋሉ ክሊንከር እንደሚባለው። አሁን 0 ስታረገው መላጣ ነው፣ ሙልጭ ነው የሚለው አይደል? በአንድ ቁጥር ስታረጋቸው ግን ከፍ ያለ ይመስላል። በዛ ሳይዝ ነው የሚሆነው። አያድግም፣ አያንስም። አያድግም፣ አያንስም። ባለበት ስታይ ወጪ ቆጣቢ ነው እንደዚህ በጣም እጅግ ለመስተካከል ፀጉር። ሌላ ደግሞ የሴቶች የቅንድቡ እንዴት ነው? ኦምብሬ ፓውደር ይባላል፣ ወይም ኦምብሬ የቅንድብ ስራ ይባላል። በጣም ቆንጆ ኒት ክሊን የሆነ ቅንድብ ይሰራል። እሱም እንዲሁ በፒግመንት በቀለም ነው የሚሰራው። ግን ቴክኒኩ ልክ ማሽኑ ከዛ በተለየ መልኩ ሶፍት የሆነ ሉክ ይኖረዋል። ናቹራል መልክ ያለው ሉክ ይኖረዋል። ከሪል ፀጉር ቅንድብ ይመስላል ማለት ነው። ይሄን የሜካፕ እንደዚህ የምትያቸውን ነገሮች ኢንዱስትሪው እንዴት አገኘሽው ኢትዮጵያ ውስጥ? ነው ሃይሊ በጣም ብዙ ዲማንድ ያለው ነው እንደዛ አይነት ስራ። ምክንያቱም ሰው ከመዋብ ምንም አይነት ሲቹዌሽን ላይ ብትሆን ራስን ለመጠበቅ ፍላጎት ይኖርሃል። ገብቷል? እና ማንኛውም ሴትም ብትሆን ወንድም ቢሆን ያንን ነገር ፍላጎቱ ነው። እንደ እንጀራና ወጥ ነው ልልህ አልችልም። ግን ማንም ሰው ሰልፍ ስቲሙ ስለሚጠይቀው ያንን ነገር ከማድረግ ወደ ኋላ አይልምና በጣም ብዙ ዲማንድ ያለው ነገር ነው። ጥሩ። ሌላው እንግዲህ አርት ውስጥ ነበርሽ በፊት ከኢትዮጵያ ከመውጣትሽ በፊት፣ ያውም ደግሞ ትልልቅ ድራማዎች ፊልሞችን አበርክተሽልን ሄድሽው። ትክክል። የአርቱ እንትን ሙሉ በሙሉ ከልብሽ ወጣ ወይስ ስቲል ልብሽ ውስጥ ያለ ነገር ነው አርቱ? ያው መቼም ያው ከብዙ ባለሙያዎች ጋራ ከዚህ በፊት ስለተነጋገርክ የአርት ሙያ ምን እንደሆነ በደንብ ስለሚገባህና አንድ ጊዜ ከያዟቸው ወይም አንዴ ከተከተቡ መውጣት እንደሌለ ክፍት ነው እንደሚሉት ነው። እና አርቱን እንደቀድሙ እንዳልኩ ወደዋለሁ። ግን ደግሞ ቤዚክ የሆኑ መሰረታዊ የሆኑ ነገሮች የኔ የልጆቼ ላይፍ ከዛ በኋላ ደግሞ ያለሁበት የቆምኩበት ሁሉ ጊዜ ቀድሜ የማየው በሰው እጅ ላይ ወይም ሰዎች ጥያቄ ይዤ ሰዎች ጋር መሄድ አልችልም። በቃ አቅም የለኝም፣ እንደዛ አይነቱ ነገር አልኖርኩበትም። ስለዚህ ሁሉ ጊዜ ራሴን ማቆም አለብኝ። ያ ስለሆነ ከአርቱ ርቄ ነው የቆየሁት። ግን ሁሉ ጊዜ አለኝ ሀሳብ። ግን አሁን እንግዲህ ደግሞ እግዚአብሔር ፈቀደና አርቱንና ፐርሰናሊቲውን ማቀራረብ ፈለኩ። ማገናኝ ፐርሰናሊቲውን ምንድነው ብለህ ስትል ብዙ በሙያችን የምንሰራቸው ህዝብ ጋር ሊደርሱ የሚችሉ ነገሮች አሉ ብዬ አምናለሁ። እና አንድ አርቲስት እንደ ህዝብም እንደ ግለሰብ በጣም ብዙ ሪስፖንሲቢሊቲ ያለበት ብዬ ነው የማስበው። እንደምታየው እጃችን ላይ ነው ሚዲያ ማለት። አሁን ቲክቶክም ሆነ ሌሎች ሚዲያዎችም ስልካችን ላይ እጃችን ላይ ነው። ብዙ ጊዜ ሚዲያ በጣም ጠንቃለሁ። ጥሩም ጎን አለው፣ መጥፎም አለው። በበሰሉ እጆች ላይ ሲደርስ ሚዲያ ያስተምራል፣ የህዝብን ህይወት ያሳያል። ልክ አሁን እንዳንተ እንደምታረገው ሰዎችን ሌሎች ሰዎች አይተው ሞቲቬት እንዲሆኑ የሚያረግ ፕሮግራም መስራት ይችላል። ባልበሰሉ እጆች ላይ ሲገባ ግን በጣም ጠንቅና ከባድ ነው። ልክ አሁን እኮ ምን ማለት ነው መሰለህ፣ ኮሌጅ ሄደ ቅድም እንዳልኩ ተምረህ የምታረጋቸው ብዙ ነገሮች አሉ። አንድ ጸሐፊ ለመሆን ታይፕ ለመማር ኮሌጅ ትሄዳለህ፣ ነርስ ለመሆን ኮሌጅ ትሄዳለህ፣ መካሪ ለመሆን ግን ምንም አይነት እውቀት ሳትጠይቅ ስልክ እጅ ላይ አለ። ስለዚህ ተደበላለቀ ነገር ይዘህ ትመጣለህ ማለት ነው። በሚዲያው ላይ ያልተማረ አስተማሪ፣ ያልተመከረ መካሪ ልትሆን ትችላለህ።
አንዳንድ ጊዜ ቲክቶክ ላይ ይሄን በጥብጣችሁ ይሄን ብታረጉ ፊታችሁ እንዲና እንዲሆናል የሚሉትን ሳይ በጣም ነው የምደነቀው። ምንም እውቀቱ የሌላቸው ሰዎች እንደሆኑ ከተማርከው ነገር ኮምፐስት አድርገው ታገኘዋል። እና እዚህ ሀገር ከመጣው በኋላ መጀመሪያ ላይ የታየኝ በጣም የሚያሳዝኑ ትንንሽ ልጆችን አያለው በየመንገዱ። አንዳንዶቹ ከቁመታቸው በላይ የሚተልቅ ሚዛን ይዘው ሲዞሩ ታያለ። አንዳንዶቹ መንገድ ላይ እንትን ሲሉ ሲለምኑ ወይ መንገድ ላይ የሆነ ነገር ለመሸጥ ሲሞክሩ ታያለ። እና ምን አይነት ፐርሰናሊቲ አለኝ መሰለ? አሁን አንድ ልጅ ጠመም ብሎ ቆሞ ካየሁት አልፌው ሄጄ ፒክቸሩን አይምሮዬ ላይ ይቀርጻል። አንዳንዴ ተመልሼ ይመጣበት ጊዜ አለ የሚያሳዝኑ ፊቶችን ብዙም ከማየት እና እስቲ በሙያዬ በአርቱ ምን ላደርግ እችላለሁ በሚል ነው የተጀመረው። ምንድነው የጀመርሽው? ኦኬ አሁን የጀመርኩት እንዴት ነው? በጣም ምስኪን የሆኑ አንዳንዶቹ ከጎዳና ላይ ናቸው። አንዳንዶቹ ደግሞ ከጎዳና ባልተናነሰ ህይወት ውስጥ ያሉ ወላጆቻቸው ምንም ሊያረጉላቸው የማይችሉ ህፃናትን በዚህ በሪያሊቲ ሾው ላይ በጣም አርቲስቲክ በሆነ መልኩ ወደ ህዝቡ ካመጣኋቸው በኋላ እንደ ሜሪ ጆይ አይነት የህፃናት ድርጅቶች ወይም ደግሞ ህዝቡ የሚያያቸው ሰው እንዲራራላቸው እንዲያዝንላቸው እንዲመጣና የደበቅነው ችግር ከሞት ጋር ሁሉ ሊመጣ ይችላል። ብዙ ጊዜ ሰዎች ድህነትን መሸሸግ ይፈልጋሉ አይደል? ድህነት እኮ ብቻውን አይመጣም። አንዳንዴ ከሞት ጋር ሁሉ ይመጣበታል። ቶንሲል መታከም አቅቶት በቶንሲሉ ምክንያት የሚሞት ሰው ሰምቻለሁ። የሞተ ሰው ሰምቻለሁ። ብዙ ነገር አለ። የሁለት እህትማማቾችን ታሪክ እዚህ ጋር ልንገር። የ13 ተኩልና የ14 ተኩል እህትማማቾች ነበሩ። እነዛ እህትማማቾች ሁሉ ቦታ ተጣብቀው የሚሆኑ በጣም የሚዋደዱ እህትማማቾች ናቸው። ቤተሰቦቻቸው ደግሞ የክብር ሰዎች ናቸው። ክብር የሚፈልጉ አይነት ናቸው። ገብቶሃል? እና ይቺ የ14 ዓመት ተኩሏ ታረግዛለች። ለማን ትነግራለች? ለ13 ዓመቷ ልጅ ነው፣ ለእህቷ ትነግራታለች። ቤት ውስጥ መናገር አይቻልም። በጣም ከባድ ነው። ገብቶሃል? በጣም እጅግ በጣም ከባድ የሆነ ቤተሰብ። ከዛ በኋላ እሷ ደብቃ እነሱ እየተጨነቁ አብረው እንደዛ የሆኑ በሹራባ እየሸፈነች ምን እያለች 7 ወር ምናምን ትቆያለች። ማንም ቤት ውስጥ ሳያቅባ ልጅቷ ቀጫጫ ናት። የ14 ዓመት ልጅ ናት። 14 ዓመት ልጅ 7 ወር ቀርቶ 9 ወር ቢያረግዝ ሳያውቀው ሊወልዱ ይችላል። አይተህ ከሆነ እንደዛ አይነት ሲደላ ነው ወደ የሚያብጠው። ገብቷ ቅጭጭ ብላ እንደዛ ነበረች። ከዛ የአንድ ጓደኛቸው 7 ወር ምናምን ሲሆናት አሜሪካን እናትና አባቷ አሜሪካ የሄዱ ልጅ እኔ ጋር ትወልጃለሽ ለማንም አትናገሪ ትላታለች። እዛ ሁለቱም ይሄዳሉ። እዛ በኋላ ያ ልጅ ይወለዳል። አሁን እነዛ ሁለት ልጆች መመገባቸውን ነው እንጂ ያዩት ምን እየመገቡ እንደሆነ ልጁ ምን እንደሚያስፈልገው ማወቅ አይቻልም። ፎርሙላ ወተት ማግኘት አይችሉም። ዘመድ ጓደኛ ማንም አያውቅም። ብር የሚባል የላቸው። ምን ያደርጋሉ? የጤፍ ዱቄት አጥሚት እያረጉ በጡጦ እየሰጡት ያን ያልጠና ልጅ ሲጠባ ይውላል። ልጁ ሌሊትም ያለቅሳል፣ ቀንም ያለቅሳል፣ ጠዋትም ያለቅሳል፣ ማታም ያለቅሳል። ኦኬ ያ ልጅ ለካ እያነሰ የተመጣጠነ ነገር እያገኘ አይደለም። ኦኬ 7 ወር ሲሆን አንዷ ልጅ ከትምህርት ቤት ስትመጣ ልጁ ሞቶ ተገኘ። ልጇ ሞቶ አገኘችው። ትንሿ ከትምህርት ቤት ስትመጣ ልጁ ሞቶ እናቷ ከልጁ ጎን ቁጭ ብላ ስታለቅስ አገኘቻት። ያ ታሪክ የኔና የእህቴ ነው። የኔና የእህቴ ነው ማለት በጣም ከባድ
በህይወት ዘመኔ ለማንም ተናግሬው ማቅደከር አይደለም። በ7 ወራት ውስጥ ግንባታው 95% የደረሰው የቦሌ መድኃኔዓለም ሳይታችን ሁሉ የመኖሪያ ቤቶችና የንግድ ሱቆችን ከነካርታቸው ለርሶ ለማስረከብ እየጠበቁት ነው። በቦሌ አደይ አበባ ሳይታችን ደግሞ በ10 ወራት ውስጥ ገንብተን ውስን ቤቶችና የንግድ ሱቆችን አሰናድተናል። በደራው ሾላ ገበያ የተከበበው ሳይታችን በ15% ቅድመ ክፍያ ብቻ ማግኘት ይችላሉ። ቦሌ አትላስ ቅንጡ ቤቶችን ለሽያጭ አዘጋጅቷል። ለሚወዱት ሰው ከዚህ በላይ ስጦታ የለም። ለእርሶም ልዩ ስጦታ አለ። በአራቱ ሳይቶቻችን ላይ ልዩ የበዓል ቅናሽ አዘጋጅተን እንጠብቃለን። በህይወት ዘመኔ ለማንም ተናግሬው ማቅደከር አይደለም። ይሄን ወሬ ለማንም አውርተሽ አታውቂ? የመጀመሪያ ጊዜ ጓደኞች አቁም የሚያውቀው የኛ ቤተሰብ የእናቴ ጓደኞች በሰፈር በአካባቢ ያሉት ሰዎች ናቸው። የእናቴ ጓደኛ ባለፈው አንስተን ምን ያንን ልጅ ወስጄ ባሳደግኩት ነበር አለች እና ያቺ እህቴ መስከረም ታደሰ ትባላለች። የልጁ እናት ሳውዝ አፍሪካ ሞተች ያልኩ እሷ ናት። የ13 ዓመት ያልሽ ደግሞ አንቺ ነሽ? አዎ እኔና እሷ ተለያይተን አናውቅም። ከዛን ጊዜ ጀምሮ እሷ በህይወቷ ከዛን ቀን ጀምሮ ስቃ አታውቅም። the only time እስኪ ዝቅ በጣም ይቅርታሽ። እኔ በጣም ይቅርታ ይሄ ይቅርታ እኔ በ13 ዓመቴ በዛ ጊዜ ሰፈር ውስጥ ደስ የሚለኝ ልጅ ነበር። የአይን ፍቅር የምወደው ስሙ ኢዛና ይባል ነበር። ውስጥ ለልጁ ስሙን ኢዛና እንበለዋለን። አይን ፍቅር አንቺ ያዘሽ? አይ ነገሩን ነው እንጂ የሰፈር ውስጥ ይሄ ክራሽ አለ አይደል? የልጅነት ወይ ከሌን ወደዋለሁ የምትለው የቁም ነገር አይደለም። ግን ከልጅነታችን የተነሳ ከጻንነታችን የተነሳ እኔ መጥቼ ለቴ ወይ ኢዛና እንበለው አልኳት። ኢዛና እንበለው? አዎ የልጁን ስም ወስጄ ለዚህ ለትንሹ ንስጥ አልኳት። ሳይሞት እኮ ነው የምልህ ገና ሲወለድ ይሻለንና ስሙን ኢዛና አልነውና ሁሉ ጊዜ እኔና እሷ በገባን በወጣን ቁጥር ይዙ ኢዛና እያልን ስመዋለን። እየመገብ ነው ያለን ነው እኮ የመሰለን። ጤፍ ዱቄት አጥሚት እናረግና ትንሽ ቀጠን ያለ በጡጦ ጫፍ እንዲያልፍ ደረግና ይሄ ሲሆን ማንም ሰው አያውቅም። ከቤተሰብ ኦልሬዲ ወጣችሁ ማለት ነው በዛ ሰዓት? ያቺ ጓደኛችን ቤት ነው ያለ ነው። ለይምሰል ቤት ገባ ወጣላለሁ እኔ ለመታየት እህትሽ ሙሉ በሙሉ ወጣች? ወጣዛ ናት። እና ቤተሰብስ ያው ጓደኛ ቤት እንደዚህ ተብሎ በቃ አለ አይደል? ከዛኛው ቁጣ ይሄኛው ቁጣ ይሻለናል። ይሄኛውን ካወቀ መውለዷን ማረገዟን ካወቁ ሀገር ጉድ ነው የሚለው። ላይክ ቤተሰቦቻችን ከባድ ነበር። እና የት ሄደሽ ተባለ? ጓደኛ ቤት እንደዚህ ይባላል። በኋላ ነው እናቴ ካወቀች በኋላ ልጁ ከሞተ በኋላ ነው ቤተሰብ ያወቀው? እስከዛ ምንም አያውቁም? አያውቁም። 7 ወር ሙሉ ማለት ነው። ልጁ ሲሞት መቀበር አለ እና እናቴ ጓደኞቿ የቅርብ የሆኑት እና እዚህ እህቴ ሳትወልድ ሞተች። ከዛ በኋላ
ከዛ በኋላ አልወለደችም አልወለደችም። ስቃ አታውቅም። የማስታውሰው ስለሷ ሁሉ ጊዜ ማዝነው የምትስቀው አንድ ብቸኛ መንገድ መስሙር እየሰማች እግዚአብሔርን ስታመልክ እጆቿን አድርጋ በቃ ስቃ ደስ ብሏት ኢየሱስ ክርስቶስን ታከብራለች፣ ታመሰግናለች። ያ ብቻ ነው በቃ። ከዛ ውጪ መስኪን እሱ የምትወደው ሰው ፔን ሲኖረው እኔ በሷ ነው ያየሁት። ወዴት ነው የሚያመኝ? በቃ ሳያት ስፍስፍ ነው ብሎ ሰው ልጅ ይዞ ከሄደ ወይ ልጅ እንትን ካለ በጣም ነው የምትጎዳው። ይቅርታ፣ ይሄ በጣም በህይወቴ ውስጥ የተቀጠቀጥኩበት ማሰብ የማልችለው ነገር ስለሆነ ነው እንዲህ የሆንኩትና እኔ ሰው እያለቀሰ ሲናገር ብዙ አልችልም፣ አልወድም። ሀሳቡን ቢገልጽ ይሻለኛል አለው። ግን አንዳንዴ ከአቅም በላይ ስለሚሆን ነው። አምሶሪ ነፍሲ ማር የሚገርም ገጠመኝ ነው። በ14 ዓመቷ እንግዲህ ልጅ ወልዳ አንቺ እህቷ ከዛ እንግዲህ የሚበላ የሚጠጣ ጠፍቶ ሁሉ ልጁ በ7 ወሩ አርፎ እያለቀሰች ከዛ አንቺ ከትምህርት ስትመለሽ ያጋጣሚ ተፈጠረ። ከዛ ወደ ስደት ከዛ ደግሞ ሳታገባ ሳትወልድ በዛው ታሪኩ ሳውዝ አፍሪካ ከኔ በፊት ነው ሄደችው። እንዴት መሰለኝ እኔና የሷ ፍቅር በቃ እኔ ሳገባ አብራኝ ቤት የገባች ማለት ነው። እንዳልኩ በአንድ ዓመት ነው የምንበላለጠው። ልጆቿ ናቸው። ክፍሏ የተጠበቀ ነው። እኔና መስኪን የሚለየን ሰው የለም። እዛ በኋላ ከተወሰነ ጊዜ በኋላ ወደ ሳውዝ አፍሪካ ሊሄዳለች። ተረቴ በቃ እኔ እኮ ስትሄድ ጓደኞቿ ጋር ልታደር ስትሄድ ራሱ ብርድ ይለኛል። እሷን ማጣት በጣም ነው የሚከብደኝ። ማለት አትመጪም እላታለሁ 10 እየደወልኩ ልክ ፍቅረኛን እንደሚጨነቅ ሰው አለ አይደል? ቤት ውስጥ የት ነሽ ዛሬ አትመጪም? ደግሞ ብትሞት ነግራኝ አትሄድም። ከሌጋ ሄጄ ላድር ነው በጭራሽ አትልም። እንደማላስሄድ አታውቃለች። ግን ስትሄድ ቤቱ ይጨንቀኛል፣ ብቸኝነት ይሰማኛል። ያ ሁሉ ልጅ እያለ ያለሷ አይሆንልኝ። እንደዛ አይነቷ እህት ናት። ሳውዝ አፍሪካ ተነስቼ ልሄድ ያለች። ከዛ ተጫጫኩ፣ ለመንኩ፣ አስለመንኩ። አይሆንም ሄዳለሁ አለች። ይሻልን አስታውሳለሁ። የእንትን ቀን የምሽት ምንድነው እንትን ተደረገላት ሽኝት ቪዲዮ አለ እስካሁን ድረስ። የቪዲዮ ዕለት እኔ እንደዛ አልቅሻ አላውቅም፣ እሷ እንደዛ አልቅሳ አታውቅም። በቃ አንዳንድ ጊዜ መንፈስ ይታወቀዋል የሚኖር ሰውና ደግመ የምታገኘው ሰው። እንደዛ ሆና ሳውዝ አፍሪካ ሄደች። ወዲያው ከሄደች በኋላ በጣም ምስኪን ናት። በጣም ምስኪን ሩህሩህ። የሰው ልጅ እንደዛ ይሆናል ወይ ብለህ ብትል የሞተች ጊዜ የኢትዮጵያ አየር መንገድ ክሩ በሙሉ አንድ መልካም ሴት ሞተች እያሉ ለተሳፋሪ ሁሉ ሀዘናቸውን ሲገልጡ ነበር። እና እንደዛ አይነት መቼ ማለት ነው ያረፈችው? ሳይዛ 8 ዓመት። እኔ አሜሪካ ነው እና አሜሪካኖች ነው እንጂ እኔ አሜሪካ እሱም ብዙ ታሪክ አለው። የእሱንማ ቤቴን መስኮቴን ሳልከፍት ቀናት ያልፉ ነበር። ሰው ሳለ ስራ ትቼ ምናምንና ከዛ ሄደች። በቃ እናወራለን። ስናወራ 3 ሰዓት 4 ሰዓት ነው ምናወራው። በስልክ ውስጥ እንጓዛለን። በቃ እኔ እጓዛለሁ፣ እሷ ትጓዛለች። በቃ በየቀኑ ነው የምንደዋወለው ምናምን እና እዚህ ነገር ምንድነው ይቸግርሻል እንዴ ምናምን ስትለኝ መጀመሪያ ለመደበቅ ሞከርኩ። ከዛ የማልችልበት ደረጃ ስደርስ ነገርኳት። እንዴ እኔ እጥሽያለሁ እና ምን የፈለገ ነገር አይሆንም፣ እንደ አህያ እየሰራው አስተዳድርሻለሁ ብላ $2000 እየላከች የተወሰነ ጊዜ ታስተዳድረኝ
ግን ትታመማለች፣ በመሀል ትታመማለች። ምን ማንም ሰው የገባው የለም። አንድ ቀን ሌሊት አሁን መቼም ቢሆን ብትደውል ስልኬ ሳይለንት አይሆንም። ሁሉም ሳቃ የኔ ሳይለንት አይሆንም። ምክንያቱ ግን እሱ ነው። ያለት ስልኬ ሳይለንት ሆኖ ከሳውዝ አፍሪካ 100 ስልክ ተደወለ። አላወኩም። በማግስቱ ስልኬን ሳይ በጣም ብዙ የሳውዝ አፍሪካ 27 ለካ እሷ በድንገት ሆስፒታል ገብታ የሚያውቃት ሰው ጓደኛ፣ ዘመድ፣ ቤተሰብ ሁሉ ወደ አንቺ እየደወሉ ወደ እኔ እየደወሉ እዛ ምንድነው ብዬ ወንድሜ ጋር ስደውል አሁን ተረጋጊ፣ መስኪ ግን አሟት ሆስፒታል ገብታለች አለ። ምን ሆና ነው ገና አልታወቀም እንነግርሻለን ብለዋል። ያው ማፍጠጥ ሆነ ስልኩ ላይ። በመጨረሻ ሌሊት 10 ሰዓት አካባቢ ተደወለ እና በቃ መስኪ አርፋለች። ምንድነው ከዛ በፊት ምንድነው ስል ብለድ ካንሰር ልኩሚያ ነው ተባለ። ግን አተርፍም አላሉኝ። ሺዝ ኦኬ ነበር የሚለው። በኋላ ግን ወንድሜ ከሞተች በኋላ ካረፈች በኋላ ሲነገር ጋውን ለብሰው ዶክተሮቹ ሲያልፉ ሄለን አለፈች ያለች ሰው አሁን ያሰብሽው ሪያሊቲ ሾው መነሻሽ የእህትሽ ልጅ ከዛን ጊዜ ጀምሮ ህፃናት ጋር ይከብደኛል። የሚያለቅስ ህፃን ማየት አልችልም። የቆዘመ ህፃን ማየት አልችልም። አቋቋሙ ራሱ ባዘር ያደርገኛል። አንድ ጊዜ አሁን በቅርብ ነው ማስቲካ ጊዜን ብሎ አንዱ መጣ። ትኩዬ ነበርና ሌላ ጊዜ እንኳን እሱ ማስቲካ አልፈልግም። ያው ማስቲካ ብዙ ጊዜ መንገድ ላይ የሚሸጥ አቧራ ይጠጣል ብዬ ስለማስብ ማስቲካ አልገዛቸውም። ግን እንካብዬ ያለኝን እሰጣለሁ። መጥቶ ማስቲካ ስጪኝ ሲል እንደሌለኝ አውቃለሁ። ወይ የለኝም በእናትህ ልለፍቶ አልኩ። 8 ዓመት ይሆናል ቆም ብሎ አየኝ። አለፍኩት፣ ሄድኩኝ፣ ተሳፈርኩ። ማነው ራይድ ይዤ ሄድኩ። የተወሰነ ቦታ ስደርስ ከህሊናዬ መጥፋት አልችልም። ራይዱን አዙረው ልጁን ፍለጋ እንደገና በመንገድ ላይ ያ ነው አይደለም ቁመቱ ረዘመ። ፈልገን አቁመን መስጠት ያለብን ሰጥተን እንትን ብዬ ሄድኩ። ያ ፔን የመጣው ከፔን ነው። ብዙ የተቀጠቀጠ ልብ ስላለኝ ያ አምብል አረገኝ አልኩ ቅድም። እሱ የሰው ልጅ በብዙ መከራ ውስጥ ሲያልፍ 2 ነገር ነው የሚሆነው። ወይ በጣም ሩሩ ይሆናል፣ ወይ ደግሞ በጣም ጨካኝ ይሆናል። ከሁለት አንዱ ነው የሚሆነው። በፈተና ውስጥ ሲያልፍ፣ በጣም በብዙ ፈተና ውስጥ ሲያልፍ እግዚአብሔር ያኛውን ፓርት ስላላረገኝ አመሰግናለሁ። ጨካኙን ፓርት እኔ አሁን ጨካኝ ሰው በጣም ነው የምጠላው። ይቅርታ አድርግልኝና ለራሱ ብቻ የሚኖር የሚያግበሰብስ በመጠኑ ሰርቶ ደስ የሚለውን ሰው ሲያደርግ ደስ ይለኛል። በመጠኑ ሰርቶ በመጠኑ አግኝቶ በራሱ የተሻለውን ደስ የሚል ቆንጆ መኪና ቢነዳ ደስ ይለኛል። ቆንጆ ቤት ቢኖር ደስ ይለኛል። ግን ዛሬ ክርስቲያንት የመሬትና የሰማይ ያህል እየኖረ በሱ ፕራውድ የሚያደርግ ሰው አልወድም። በጣም ነው የሚጨንቀኝ። ስለዚህ በአጠቃላይ ይሄ አሁን የምሰራው ነገር መነሻው ይሄ ነው። ቪአይፒ ሾው ይባላል። እነዚህን ህፃናት ልጆችን ቅድም እንዳልኩ አፋችንን ዘግተን ሳናወራላቸው ችግራቸው ሳይነገር ኩራትራት ነው እየተባለ አየህ፣ ኩራትራት ነው አንዳንዴ ያለመናገር ምናምንነትን ያስቀራል በሚለው ቢተካ ይሻለኛል። አንዳንድ ሰው ለማድረግ የሚያስፈልጋቸው ነገሮች አሉ። ነገ ብለህ ኩራት የምትለው ነገር አለ። ያን ቢሆን ልጆቹን ደግሞ በጣም ቢዩቲፉል በሆነ
በቃ አይቶ ሰው ሊወዳቸው በሚችለው ሶሳይቲ ውስጥ ተቀባይ ሆነው ሊታዩ የሚችሉበትን ፖቴንሻላቸውን፣ እውቀታቸውን፣ ወሬያቸውን ሁሉ በሚያሳይ መልኩ አምጥተን ከህዝብ ጋር ካስተዋወቅናቸው በኋላ ህዝቡ እንዲወዳቸው እንዲራራላቸው ለነሱ እንዲሰጥ እና ደግሞ ሌሎች እነዚህ አይነት ህፃናት ልጆች እየወሰዱ የሚያሳድጉት እስከዛሬ ድረስ 32 ዓመት አሁን የሜሪ ጆይ ሲስተር ዘቢደር 32 ዓመት እንደነዚህ አይነት ልጆችን እየወሰደች ነው እንትምትለው። አንድ ቀን እንኳን ከፍ ባለ ወንበር ላይ ተቀመጪ ብለናት አናውቅም። እና እንደነዚህ አይነት ሰዎችን በርቱ፣ እግዚአብሔር ከእናንተ ጋር ይሁን፣ እኛም የምንችለው እናደርጋለን፣ ህዝቡ ወደ እናንተ ፊቱን ያዞራል ልንላቸው ይገባል በሚል በዚህ ቁጭት ነው የኔ ሰራሁት። እና ደስ የሚል ሾው ነው፣ ሪያሊቲ ሾው ነው። ቪአይፒ ሾው ይባላል። አባይ ቴሌቪዥን ይታያል። እንደገና ደግሞ በእኔ ዩቲዩብ ላይ ቪአይፒ ሾው ኢትዮጵያ ነው የኔ ዩቲዩብ። ቪአይፒ ሾው ኢትዮጵያ ሊንኩን እስኪ እናስቀምጠዋል። ሰው እነዚህን ልጆች ትንሽ ካሉበት ነገር ፈቀቅ ለማድረግ እኛም ሳይሰለችን እንድንሰራ ገባ። እያንዳንዱ ሰው ፑሽ ቢያደርገው፣ ሰብስክራይብ ቢያደርገው፣ ሞቲቬት ቢያደርገን ዋን ዌይ ኦር ዘ አዘር በአንድም በሌላ መንገድ እኛንም ልጆቹን ደገፈ ማገዝ ማለት ነው። አንተም እዚህ መጥተህ ይሄንን ነገር መስራት ነገ ወይም የዛሬ ዓመት ቁጭ ብዬ ብዙ ነገር ልነግርህ ይችላል። እነዛ ልጆች ህይወት ተቀይሮ ሳይ ምን ያህል በዛ መንገድ ውስጥ አሻራ እንዳለ ልነግርህ እችላለሁ። እና ይሄ ነው የቪአይፒ ሾው። አሜዚንግ! በጣም ትልቅ ስራ፣ በጣም የሚያኮራ ለብዙ ህፃናት ታዳጊዎች ደግሞ ብዙዎች የድጋፍ እጃቸው እንዲዘረጉ በተለያየ መንገድ ትልቅ እድል የሚከፍት ነገር ነው እና በዚህ በጣም ፕራውድ ነው መሆን ያለብሽ። እንግዲህ በምክንያት ነው አይደል ሁሉም ነገር። ያኔ ያጣሽው ብዙ የተጎዳሽበት ነገር አሁን ደግሞ ለሌሎች ለመትረፍ ጎዳና ላይ ላሉ ልጆች ለመትረፍ ምክንያት ሆነና ያን ምክንያት ደግሞ በአግባቡ ተጠቅመሽ ለብዙዎች ለማድረስ እየሰራሽ ስለሆነ እኔ በበኩሌ ፕሮግራም ለማየት ጓጉቻለሁ። በእርግጠኝነት ተመልካቾችም ይህን ፕሮግራም ለማየት ይጓጓሉ። እኛ ዩቲዩብ ሊንኩን እናስቀምጣለን። ቴሌቪዥን ላይ አባይ ቲቪ ላይ ይተላለፋል። መቼ ነው መተላለፍ የሚጀምረው? አሁን ከገና ሳምንት ገና አልፎ ልክ ገና አልፎ ባለው ቅዳሜ 12 ሰዓት ላይ አባይ ቲቪ ይጀምራል። በዛው ተመሳሳይ ሰዓት ላይ ዩቲዩብ ላይ እንለቀዋለን። አሁን ባልኩ ቪአይፒ ሾው ኢትዮጵያ በሚል ቻናል ላይ ከአሁኑ ማስታወቂያዎችንም እየለቀቅን ስለሆነ እዛ ላይ ማስታወቂያውን እናሳያቸው እንችላለን። የምንገኘው በኤክሰለንት ስቱዲዮ ነው። ይህ ቪአይፒ ሾው ነው። በሀገራችን ለመጀመሪያ ጊዜ ማንነታችንን የሚፈትን ሪያሊቲ ሾው ቪአይፒ ሾው። ይህ ራት ቪአይፒ ወይም ደግሞ ለተለዩ ሰዎች ይገባቸዋል ብለን ላሰብናቸው ሰዎች የተዘጋጀ ነው። ፍቅር፣ ሰብአዊነት፣ ርህራሄ ገጸ በረከት የሚሆንበት የሌሎች ጓዳ ውስጥ በምናብ ብቻ ሳይሆን በአካል የሚገቡበት የህይወቶ መስታወት ሊሆን ቪአይፒ ሾው እየመጣ ነው። እንኳን ደህና መጣሽ። የጠራውሽ ትልቁ ነገር ይቅር በይኝ ልንሽ ነው። ጉዳዩን ሁሉ ትተው ሊመለከቱት የሚጓጉለት ኢትዮጵያዊ ሾው ከሳራና የበረዶ ዘመን ፊልም ዳይሬክተር ሄለን ታደሰ በኤክሰለንት ስቱዲዮ የተዘጋጀ ልዩ ሪያሊቲ ሾው በቅርብ ቀን በአባይ ቲቪ ጠብቁ። ቪአይፒ ሾው። ጥሩ። አንድ እንደው ነጥብ ማንሳት ከቻልኩ ምናልባት ልጆችና ከቤተሰብ አስተዳደግ ጋር በተያያዘ ሀሳብ የምትሰጪኝ እንኳን ለምሳሌ እናንተ ቤት አንቺ እህትሽ ወንድሞችሽ ያደጋችሁበት መንገድ አለ። ሁሉም ሰው የራሱ ቤት የሚያድግበት መንገድ አለ። ያ ነገር ተጽዕኖ ህይወታችሁ ውስጥ ፈጥሯል ወይ? ይሄስ ምን ያስተምራል? ሌሎችስ ደግሞ ወላጆች ልጆቻቸውን በምን አይነት መንገድ ነው ማሳደግ ያለባቸው የሚለውን ብናነሳ ሀሳቡ ተያያዥነት ነገር ስለመሰለኝ ነው። ትክክል ነው። በጣም ጥሩ ሀሳብ ነው። በጣም ጥሩ ጥያቄ ነው። እንግዲህ የሰው ልጅ ቾይስ አለው፣ ምርጫ አለው። ብዙዎቻችን በብዙ አይነት ህይወት ውስጥ እናልፋለን። አንዳንድ ጊዜ ወላጆቻችን ወይም ደግሞ በጣም በመጥፎ አስተዳደግ ውስጥ ያለፉ ሰዎች
ያንን አልደግመውም ብለው በቆራጥነት ይነሳሉ። ጄኔሬሽኑን ኔክስት ጄኔሬሽኑ ላይ ያንን አላረግም ብለው ይነሳሉ። አንዳንዶች ደግሞ ያለፈው ቪክቲማይዝ ሆነው የባለፈው ነገር እንደገና ተመሳሳይ ነገር ሲያርጉ ታያለ። ሚስቶቻቸውን የሚበድሉ አባት ከነበራቸውና እናቶቻቸው ሲበደሉ ከነበሩ the next generation እነሱ ሲያገቡ ደግሞ ሌላ በዳይ ሆኖ ታያለ። ይሄ ቾይስ ነው። አየህ እንግዲህ ምንድነው እኔ አባቴ እንዳልኩ ኃይለኛ ነው። I think አባቴ በጣም ኃይለኛ መሆኑ ያመጣብን ነገር ሁላችን ቤተሰባችን ላይ ይኖራል አለ ገባ። ነገር ግን ደግሞ የወደፊቱና ስታየው ደግሞ ለልጆቻችን ሁላችን መልካምና ጥሩ ፋሚሊ ሆነን ነው ያለ ነው። እህቴም አይዳ ታደሰ ትባላለች፣ ገጣሚ ናት። እንደገና አሜሪካን ካንሳስ ነው ያለችው። 4 ልጆች አላት። ባለቤቷ በጣም ግሩም ሰው ነው፣ መልካም ተሾመ ይባላል። እሷም በቃ እንደዚህ ልጆቿን በጣም ጥሩ ሰክሰስፉል አድርጋ እሷም አወላደዳችን አንድ አይነት ነው። 4 ልጆች አላት፣ 3 ሴት 1 ወንድ እና እሷም እንደዛ ነው፣ ጥሩ ናት። አንድ ሌላ በጣም የምወደው ወንድሜ ሳውዝ አፍሪካ አለ፣ ሁልጊዜ ምናፍቀው፣ እሱም ጥሩ ነው። ሁላችንም ባለንበት ስፍራ ላይ እግዚአብሔር የተመሰገነ ይሁን አሻራውን ጥሰን ወተናል። ግን አንድ ነገር ልልህ የምፈልገው ነገር አሁን ትዝ ይልህ እንደሆነ የበረዶ ዘመንን አንስቼልሃለሁ አይደል? ድንገት ነው አባትና እናታችን ስናጣ፣ ድንገት ነው ለችግር የተጋለጥ ነው አይደል? አይ ቲንክ ያ ከባድ ጠባሳ ጥሎብኝ አልፏል። ሁሌ ራሴን ሳየው ኤክስትሪምሊ ሃርድ ወርኪንግ መሆነው፣ ኤክስትሪምሊ ጥረት የማደርገው በዚህ ሲዘጉ መንገዶች በዚህ ያ ቀን አይምሮዬ ሳላውቀው አንኮንሽስሊ ሬጂስተር አድርጎታል። ያንን ፍርሃት አለው። ተመልሼ ወደ ድህነት ተመልሼ ወደዛ መጥፎ ቀን እንዳልሄድ ፋይት ያደርጋል መሰለኝ። አንዳንዴ ፖዝ ማድረግ እፈልጋለሁ። በቃ አንዳንድ ነገሮች ሲበላሽ በዚህ ነገሮችን ለመሄድ ትላለሁ እና አይ ቲንክ ያ ጠባሳ ጥሎብኛል። ግን እንግዲህ ያው እንደ መጥፎ ጠባሳ ወይም ሃርድ ወርኪንግ መሆን እንደ ስንፍና ያህል መጥፎ ነገር አይደለም ብዬ አክሰፕት አድርገዋል። ያ ምንድነው አሁን አንዳንድ ቤተሰብ ኃይለኛ ናቸው ወይ ደግሞ ሀርደኛ በጣም የሚባሉ ቤተሰቦች ልጆቻቸው ሀሳባቸውን ያሉበትን ሁኔታ በቅርብ ለመግለጽ ለማስረዳት የሚያልፉበትን መንገድ ዴይሊ ሩቲን የሚያሳልፉት ትምህርት ቤት የሆኑትን የገጠማቸውን ክሎዝ ሆኖ የማስረዳቱ ነገር አንዳንዴ ይጠፋና በመፈራራት ይሆናል። እነዚህ አይነት ነገሮች ደግሞ የበለጠ ልጅ ከቤተሰቡ እንዲርቅ ምክንያት ይሆናልና እሱንም ሐሳብ ሜቢ ካነሳን ላይፋችን አፕሪሼት ሳትደረግ አድርገህ ያንን ነገር ማግኘት አስቸጋሪ ነው። በዚህ አጋጣሚ አንድ ሰው ልንገር። አንድ ሰው በልጅነቱ አፍሪካዊ ነው፣ አሜሪካን ሀገር ነው ታሪኩን የሰማሁት እና በልጅነቱ የሆነ ሀገር ይሄ አፍሪካ ዌስት አፍሪካ የሚበሉት ነገር አለ። ሲበሉ በጣም ትንሽ ክፍል ስለሆነ ያላቸው ሁሌ ትሸታለህ ይሉት ነበር ህፃናቶች። ኡፍ አትምጣ ዩስቲንክ ይሉታል። በተለይ ውጭ ሀገር ከሄድክ በኋላ ማን ደስታ አያደርግም። ከዛ ያ ልጅ አደገ አድርጎ በጣም ትልቅ ሲኢኦ ሆነ። ስብሰባ መሀል 10 ሰዎች ተቀምጠው 10 ጊዜ ባዝሩም እየሄደ የ700 ብር ሽቶ እያከፈከፈ ሸት ይሆን ሸታለሁ ይላል። በቃ ኦልሬዲ አምሮ ጋር ቶርች ጋባ ኮንፊደንስ ያሳጣል። 10 ሻው እየወሰደ ምርጥ የተባለ ሽቶ እየተቀባ ያ ሁሉ ሆኖ ግን የጭንቅላቱን እንትን ማጥፋት አልቻለም። that's why አንቺ የልጆች እናት ስለሆንሽ ልጆች አስተዳደግ ላይ that's why እንደዚህ ሐሳብ እንድትሰጪ የፈለኩ ለዛ ነው። ልጆች ያሁን ያላቸው አታችመንት ከአባታቸው ጋር ካንቺ ጋር እንደዚህ የፋሚሊ አታችመንቱ አሁን እንዴት ነው? እንግዲህ እኔ መናገር የምችለው የኔን ነው። በእርግጥ ከሱም ጋር ሁልጊዜ ይገናኛሉ። ያ በጣም ጥሩ። እና እነሱ ከኔ ጋራ ጥብቅ ግንኙነት ነው ያለን።
በጣም እንደዋወላለን። ካልተደዋወል ቮይስ ሜል ተውላቸዋል። እንዴት ቆንጆች እንደሆኑ፣ እንዴት እንደምወዳቸው፣ እንዴት እንደምኮራባቸው ብዙ ጊዜ ከማለት የተነሳ አንድ ልጄ በጣም ምስኪን ልጅ አለች፣ ሶስተኛዋ ግን you always say that you're proud of me ግን ፌል ባረግ ቀር አንዳንዴ እንትን ላትይ ትችላለሽ አይደል አለች። እንዴ you have to fail like አንዳንዴ ፌል ልታረጊ ትችላለሽ ፌል ማድረግም አለ። ግን እሷ ምንድነው ሁሌ I'm proud of you በጣም ጥሩ ነሽ ምናምን ስለምላት ፌል ባረግ ምንድነው የምታስበው proud of you አትለኝም ከዚህ በኋላ ብላ ነው የጠየቀች። እንዴ like መውደቅሽ በራሱ ስለሰራሽ ነው። የቆመ ሰው አይወድቅም አልኳት። ካልተራመደ ሰው ሊወድቅም ሊደናቀፍም አይችልም። የቆመ ሰው ስቲል የሆነ ሰው ሊወድቅ አይችልም። ስለዚህ አንቺ ብትወርቂም የወደቅሽበት ምክንያቱ ፕራውድ ያስደርገኛል አልኳት። ሶ በእንደዚህ አይነት መንገድ ውስጥ አልፈሽ ዛሬም ደግሞ ለመጀመሪያ ጊዜ ያነሳሻቸው ሐሳቦች አሉ። ከዚህ በፊትም ሐሳቦችን አንስተሽ ለተመልካች ለሚያይ ሰው ታሪኩ ሙሉ ያልሆነ ለሚመስላቸው በብዙ መንገድ አዳዲስ ሐሳቦችን ጨምረን ለመጀመሪያ ጊዜ በማራኪው የተነሳው ሐሳቦችን ማለት ነው ጨምረን ድንቅ ቆይታ አድርገናል። ከዛ በተጨማሪ ግን አንቺ አሁንም ክሊር ማድረግ የምፈልገው በዚህ መንገድ ቢረዱኝ ካለፈው ነገር ከሰሙት አንፃር በዚህ መንገድ ሄለን ቢያውቋት ቢረዷት የምትይው ነገር አለ ነው ወይስ ኤቭሪቲንግ አውርተናል ጨርሰናል ክሊር አድርገናል? ምንድነው መሰለ የሰው ልጅ ሁሉ ጊዜ ጥያቄ አለው። ጥያቄው የሚመነጨው አንተ በቂ ኢንፎርሜሽን ከመስጠት ጋራ ባልተያያዘ በራሱም ደግሞ በራሱ ማንነቱ ካተረጓጎ ከብዙ ነገር ጥያቄዎች ይኖራል። ሁሉንም ነገር መናገር ጠረጴዛ ላይ ማስቀመጥ አትችልም። ግን ሶፋ ልናገር የምችለው አንድ ነገር ቢኖር እኔ በሰውም በእግዚአብሔር ፊትም በቅንነትና በመልካምነት መመላለስ የምፈልግ ሰው ነኝ እና ለማንም ብዬ ማንምም ከፍም ዝቅም ቢያረገኝ ከፍም ዝቅም የምልበት ማንነት ላይ አይደለሁም። ያ ጊዜ አልፏል። መጽሐፍ ወደፊት ሙሉ ሆኖ ሲወጣ መጽሐፉ እየጻፍሽ ነው? እየጻፍኩ አይደለም ግን እውነት ገና ልጽፊ ነው። ግን ያው ሁሉ ታሪኮቹ የኔ ስለሆኑ ከየት ልጀምር የምልበት ነገር አይደለም። የህይወት ታሪክ የተጻፈው አንድ ቀን ወደ ህዝብ ቢመጣ ጥያቄዎች በሙሉ ያልተመለሱ ነገሮች ሁሉ ይመለሳሉ ብዬ አምናለሁ። ለጊዜው ግን በቂ ነው። ሄለን በአጠቃላይ እንዴት ትገልጫታለሽ? እሺ አሁን ይሄ ቪአይፒ ሾው መግቢያ አለው። ኢንትሮ መግቢያው ላይ አንድ ፊልም እንትን አለች ብልጭ ብላ የምትጠፋ ነገር አለች እና እዛ ላይ ምን ይላል? ሄለን ታደሰ እባላለሁ። በመጀመሪያ ልጅ፣ ከዛ በኋላ እናት፣ ከዛ በኋላ ስደተኛ፣ ከዛም ቱሪስት፣ እዛም ሲኢኦ ሆኜ አልፌያለሁ። በመውጣትም በመውረድም ሁሉን ነገር አልፌያለሁ ይላል። ትክክለኛ ነገር ነው እዛ ላይ የጻፍኩት። እንደነገርኩ ከነገርኩህም በላይ በዚህ ውስጥ ሁሉ አልፌያለሁ። ስለዚህ ሄለን እግዚአብሔር የረዳት ሴት ናት ብዬ ነው ማምነው። አሜዚንግ፣ በጣም አሪፍ። ሄለን እንግዲህ ቤትሽ አልቆ ደግሞ ቤት መተን የጀመርሻቸው ትልልቅ ፕሮጀክቶች ምክንያቱም ልጆችን ታዳጊዎችን ነገ ሀገር ተረካቢዎችን የሚቀይር ተስፋ መሆን የሚችል ፕሮጀክት ነው ይዘሽ የመጣሽውና እነዚህ ሁሉ ተሳክተው ቤትሽ ደግሞ እንግዲህ መተን ለመጠየቅ ያብቃን። አሜን። እኔም እዚህ ድረስ መታችሁ ስለጎበኛችሁ ከኔ ጋር ስላወራችሁ ባለቅስም ሴንሲቲቭ በሆነም ታግሳችሁ ኢንተርቪውን ስለጨረሳችሁ እጅግ አመሰግናለሁ። ህፃናትን ታዳጊዎችን ጎዳና ላይ ያሉ የነገ ተስፋዎች ሀገር ተረካቢዎችን የሚደግፍ እንዲማሩ እንዲያውቁ በብዙ መንገድ በስነ ምግባር ታንጸው እንዲያድጉ የሚያደርግ ትልቅ ፕሮጀክት ነውና ሰው ዩቲዩቡን ሰብስክራይብ አደረጋችሁ ማለት ዳይሬክትሊ ልጆቹን አገዛችሁ ማለት ስለሚሆን እኛ እናስቀምጥላችኋለን። ሰብስክራይብ እንድታደርጉ ይኸው ይድረስ ብለናል። አዎ እኔም አመሰግናለሁ። ቪአይፒ ሾው ኢትዮጵያ ነው የሚለው ያን እንግዲህ ዩቲዩቡን
እናንተ ሰብስክራይብ አድርጋችሁ ወደ ላይ ፑሽ ስታረጉና አልጎሪዝሙ ሲያግዘን በዛን ጊዜ ሞር የበለጠ ራያችንን ማስፈጸም እንችላለን። ይሄን እንደምታረጉ ተስፋ እናረጋለን። እጅግ በጣም አመሰግናለሁ። አሜሪካ ሀገር ማራኪ ወግ ታይ ነበር እዛ ያለው በእውነት በጣም ብዙ ተመልካቾች አሉን እዛ። ቅድም እዛ ቁጭ ብለን ስንጫወት እንኳን አንተ የምትሰራውን የማራኪ ወግ ያንተ ኢንተርቪው ያንዳንዷን እንዴት የኔን ታሪክ ነገር የለም። አሁን ማራኪ ዲያስፖራ የሚባል ፕሮግራም ጀምረናል። ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ይባላል ፓርትነራችን አብሮን ከኛ ጋር የሚሰራ ዓለምን ከኛ ጋር ጎብኙ እያለ ነው። እኛ ደግሞ በዛው ብዙ ኢትዮጵያን ያልታየ ማንነታቸውን፣ ታሪካቸውን፣ ስኬታቸው የመጡበትን መንገድ በማራኪ ወግ ለምን እዚህ ያሉ ብቻ ውጭም ደግሞ ስኬታማ የሆኑ ያልተነገረላቸው ባለ ታሪኮች አሉ ብለን ማራኪ ዲያስፖራ በሚል ፕሮግራም ጀምረናል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ይባላል። ዓለምን ከኛ ጋር ጎብኙ ብሏቸዋል። በዚህ ቁጥር ደውሉላቸው። በፈለጉት ሀገር በቤተሰብም በግልም ቱር ማድረግ ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። ሌላው እንግዲህ ያው የኔ ቤት ደግሞ ለዚህ አሁን ላለሽበት ለቢሮ ቀረብ ይላል። እንግዲህ ቤታችን ደግሞ ስንገባ ጋብዝሻለን። ካርታው አልቆ እየጠበቃችሁ ነው። ቦሌ መድኃኔዓለም ፊት ለፊት ዴማ ሆፕ ሪል ስቴት 24 ፎቆችን በ7 ወር ሰርቶ ማጠናቀቅ ችሏል። አሁንም በአዲስ ሳይት እዚሁ አትላስ አካባቢ ደግሞ ማዶ ጀርባ ሌላ ቅንጦ አፓርታማዎችን ይዞላችሁ ይመጣል። የቤት ባለቤት እናደርገውታለን። ቅንጦት ይገባውታል። ዴማ ሆፕ ሪል ስቴት ሄሉ Thank you so much. Thank you. እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በ7 ወራት ውስጥ ግንባታው 95% የደረሰው የቦሌ መድኃኔዓለም ሳይታችን ሁሉ የመኖሪያ ቤቶችና የንግድ ሱቆችን ከነካርታቸው ለእርሶ ለማስረከብ እየጠበቁት ነው። በቦሌ አደይ አበባ ሳይታችን ደግሞ በ10 ወራት ውስጥ ገንብተን ውስን ቤቶችና የንግድ ሱቆችን አሰናድተናል። በደራው ሾላ ገበያ የተከበበው ሳይታችን በ15% ቅድመ ክፍያ ብቻ ማግኘት ይችላሉ። ቦሌ አትላስ ቅንጡ ቤቶችን ለሽያጭ አዘጋጅቷል። ለሚወዱት ሰው ከዚህ በላይ ለእርሶም ልዩ ስጦታ አለ። በአራቱ ሳይቶቻችን ላይ ልዩ የበዓል ቅናሽ አዘጋጅተን እንጠብቃለን።